እንዴ ጾመኛ አሳዝንሽም እንዴ ጾመኛ ሆኜ እንዴ ቢያንስ ዘኝልኝ እንጂ ዘጋም በቃ እሺ ዘጋም በቃ ለከሃዲያንና ለይሁዳ ንጉስ ነው ዘግተናል። አሁን ጥያቄያችን ሳነበው መጽሐፉን አበላቸዋለሁ የሚል ቃል አበላቸው ያለ ያለው ማን ነው? አበላቸዋለሁ እግዚአብሔር አላለም። እሺ እሺ ማን ነው ያለው? ይሄ ትንቢት ነው አልኩት። ትንቢት የሚጽፍ እሺ ትንቢቱ ላይ እየተናገረ ያለው ማን ነው ማለት? እሺ ይሄ አበላቸው ብሎ የተናገረ አበላቸዋለሁ ያለው የምትዘጉት ለምንድን ነው? መጽሐፍ የምትዘጉት መልሰራ ለምትፈልጉት አነስ ለምንድን ነው መጽሐፍ የምትዘጋው? አነስ እኮ ነው ያው ይከፍታል። አሁን በእጄ ይዤ አይደለም ያወራለሁት። በቃ አይዘጋም ኢንሻአላህ አይዘጋም ኢንሻአላህ። አነስ እሺ መጽሐፍ ቅዱስ ነው ይሄ የተፈተከው ነው። እንዴት ነው እንደዚህ ያወራው? ኢንሻአላህ ቆይ በቃ እኔ ከፍታለሁ ችግር የለውም። ያው አነስ አልተመቸውም ወይ እኔ ከፍትላለሁ ችግር የለውም። አረ ችግር እኔም አለኝ ሞባይል ከፍ አድርጌ ላወራ ብዬ ነው። አታስብ ሀቢቢ ካስቸጋኝ እነግርሃለሁ። እሺ ያው ከፍቼዋለሁ። ሱሱዬ የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ አለ። እየተናገረ ያለው ማን ነው? እሺ ከስድስት አሁን ለምሳሌ አሁን 8 ነው 7 ላይ እስኪ 7 ችግር አረግልሻለሁ 7 እሺ በዚህም ስፍራ የይሁዳና የኢየሩሳሌም ምክር አፈርሳለሁኝ በጠላቶቻቸው ፊት በሰይፍና ነፍሳቸው በሚሹት እጅ እጥላቸዋለሁኝ። ሬሳቸውን ለሰማይ ወፎች ለምድር አራዊት መብል አድርጌ እሰጣለሁኝ። ይህችም ከተማ ለመደበቂያ ለማፋወጫ አደርጋታለሁኝ። የሚያሸባት ሁሉ ስለተደረገባት መቅሰፍት ሁሉ ይደነቃል፣ ከንፈሩንም ይመጣል። የወንዶችና የሴት ልጆቻቸውን ስጋ አበላቸዋለሁ። ሁሉንም ጠላቶቻቸውና ነፍሳቸው የሚሹትን በሚያስጨንቋቸው ጊዜ የባልንጀራዎቻቸውን ስጋ ይበላሉ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል። አሁን ጥያቄ መሰለሽ እዚህ ጋር እየተናገረ ያለው ማን ነው? እንደው በምታመልኪው አምላክ እንደው ለምንሽ በምታመልኪው አምላክ ይሄን ብቻ መልሽልኝ። ከዛ በቃ ሚውት አድርጊ አዳምጥቻለሁ። ጥያቄው ተመልሶልኛል። በምታመልኪው አምላክ እጅ ብቻ መልሽ። ምንድን መልስልክ? ይሄ ነገር የተጻፈው ለይሁዳ ነገስታት ነው፣ ለኛ አይደለም። ገባህ አይደለ? ይሄን እኛ ጋር አያስተምረንም፣ ለኛ አይደለም። አራውዝ ቢላ ግን ምንሽ ነው አንቺ ልጅ? ቅድም ቆጣሻለሁ አልኩሽም እንዴ? አዎ በቃ አትዳግሚ ቢላ ይሁዳ ንጉስ ነው ብያለሁ። ዘመዴ መልስ ነው። ልጻፈው ያው ቆይ ልጻፈው። እሺ በቃ ለይሁዳ ይጻፋል። በቃ አስቸገርሽኝ፣ እየደገምሽ አስቸገርሽኝ። እንደ ቄስ ቆይ አንዴ አዳምጪ። እንደ ቄስ አትዳግሚ፣ ዝም ብለሽ አንድ ቃል አትዳግሚ። ያው ለይሁዳ ንጉስ ነው፣ ለይሁዳ ንጉስ ነው። ደግመሽ ካልሽኝ ወላሂ በቃ ከዚህ በኋላ ደግሜ አልጠይቅሽም። መጽሐፍ ለይሁዳ ንጉስ ነው። ደግመሽ እንደዛ እንዳትይኝ። አሁን ጥያቄ እዚህ ጋር አበላቸው ያለው ማን ነው? መልሺ። እቺ ምን ልትወጣ ነው ማለት ነው? አያችኋ፣ እንደዚህ ነው በቃ። ከባድ ጥቅስ ነው፣ መቼም አይመልሱትም። ቀጣይም ካለ ይገባል ኢንሻአላህ። ስለዚህ እግዚአብሔር እበላለሁ ብሎ አስፈልጋል። ትንቢት አይደለም። ትንቢቱ ሰቆቃ ኤርምያስ ምዕራፍ 4 አድርገው ትንቢት ነው ለሚሉት እንደተፈጸመ ደግሞ ዛሬ እናሳያለን ኢንሻአላህ። ትክክል። ቆይ እሱም ትልቅ ማስረጃ ነው። ጀዛ ከለ እንደውም አስታወስከኝ። እዛ ላይ እንደማጀማ ነብዩ ኤርሚያስ ራሱ ይቃወመዋል። አንተ እግዚአብሔር ሆይ ያደረከውን ተመልከት፣ ሰዎችን እኮ አባላሃቸው እያለ ራሱ ነብዩ ይቃወማቸዋል። ተመልሰሻል። ለመጨረሻ ጊዜ ልጠይቅሽ፣ አዳምጪኝ ሱሱ። ከዚህ በኋላ ደግሜ አልጠይቅሽም፣ እንለያያለን። የሰማሽ ነው። ለመጨረሻ ጊዜ ልጠይቅሽ ነው። አበላቸዋለሁ ብሎ የተናገረው ማን ነው? እግዚአብሔር እንደዛ አላለም። እሺ ጥያቄ እግዚአብሔር አላለም ሳይሆን ማን ያለው ነገር ማን ያለው? ቆይ እስኪ ተረጋጋ መጀመሪያ። እሺ ማን ያለው? ሳንብበው ልድገምልሽ። እኔ እግዚአብሔር ነው አላልኩም። አዳምጪኝ በቃ። ችግር አንዴ እቺ ችግር አለበት። በቃ ተይው ይቅርብሽ። ነኝ እናመሰግናለን። ወረጂ በቃ ምንም ችግር የለብኝ። ነይ ወረጂ። እንደዚህ ማን አንዳረቅም። ለይሁዳ ንጉስ እስካሁን ቢቆጠር 20 ጊዜ አሁንም ያለችው በአለ ያሳዝናል። ግን ያጀማ ተመከቱ ምን እንደሚል። ያው እግዚአብሔር እንዲህ ይላል። ተናጋሪው እግዚአብሔር ነው። ይሄን ላለመቀበል ነው ክርስቲያኖች እንደዚህ የሚጋጋጡት። እግዚአብሔር እንዲህ ይላል። ያው አበላቸዋለሁ ይላል። አማኑኤል ሰላም ነው። ይምራን አበላቸዋለሁ ያለው ማን ነው? ኦኬ ከላይ አንድ ክፍል ታይልኝ ነው ችግር የለም። እቺ ብቻ መልስልኝ። ከዛ የፈለግከውን እቺ ብቻ አንተ ስላነበብከው መልስልኝ። አበላቸዋለሁ ያለው ማን ነው? ተናጋሪውማ እግዚአብሔር ነው። በቃ አመሰግናለሁ። ሰማችሁ አይደል? ጀማ ተናጋሪው እግዚአብሔር ነው። በቃ ይሄን የፈለከው አሁን ትቀጥላለህ። እሺ ስለዚህ የቅድማም ልጅ እንድትሰማ ነው። ሰምታችኋል አይደለ? ተናጋሪው እግዚአብሔር ነው። እግዚአብሔር አበላቸዋለሁ ብሎ ዝቷል፣ አብልቷቸዋልም። በቃ ይሄ ነው። ተባረክ አማኑኤል። ጎበዝ ነው። ወደ ጥቅሱ እንመለስ። ቁጥር ስንት ላድርግልህ? ቁጥር 5 ላይ እሺ። ያው ግን ይሄን ሁላ ላንብብ እንዳትለኝ፣ አዳምጠኝ። ይሄን ሁላ ላንብብ እንዳትለኝ፣ ሰዓት የለንም። አንተ ራስህ አንብብ፣ አስረዳ። ቁጥር 5 ያ ቁጥር 5 ነው ያልኩት ወገናችን። እኔም ያላዘዝኩትን ሁሉንም አላነበውም ማለት ነው። 5 ብቻ
እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን ይላል። ይህም እግዚአብሔር ነው የሚናገር። የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃ ሰርተዋልና ይላል። ያ ነገር ሁሉ በእነሱ ላይ እንዲመጣ የሆነበት ምክንያት ይሄ ነው። ገብቷል? የእግዚአብሔር ሀሳብ ሳይሆን እነሱ በመጀመሪያ ከእግዚአብሔር ከአምላካቸው ሀሳብ ወጥተው ከጎረቤቶቻቸው ያለውን ይሄ የጣዖት አምልኮ ማለት ለበዓል የሚሰዉ ነበሩ። ልጆቻቸውን በእሳት ማሳለፍ ማለት ነው። መስዋዕት ያደርጋሉ ልጆቻቸውን። ያንን ነገር ስለሚያደርጉ እግዚአብሔር በጣም ከመቆጣቱ የተነሳ ይህን ነገር አመጣባቸዋለሁ አላቸው። በቃ ጀግና፣ ወላሂ ጀግና ነህ። ምን አመጣባቸዋለሁ አላቸው? በቃ እንደዚህ እንደሚሆን የተናገሩ በለው በቃሉን በለው ነገር ሁሉ አደርግባቸዋለሁ። ግን ኮዙ ምንድነው? ቀጥታ ልጅ መብላት ሳይሆን ለምሳሌ ቅድም እንዳነበብከው በጦርነት ምክንያት ሶሪያ ላይ እንደሆነው ይከበባሉ። ከዛ በኋላ በጣም በነበረው ረሃብ የተነሳ አንዱ የአንዱን ልጅ እስከ መብላት ድረስ። ግን ያ ሁሉ የሆነበት ምክንያት ልጆቻቸውን እነሱ ለጣዖት አሳልፈው ይሰጡ ነበር፣ ይሰዉ ነበር። እግዚአብሔር ደግሞ በጣም ነው የሚጸየፈው ይሄን። ስለዚህ ስለተጸየፈ ደግሞ አስበላቸው ማለት ነው። ልጆቻቸውን አስቀድመው በእሳት ስለሚያቃጥሉ እግዚአብሔር ደግሞ አስበላቸው። ትክክል ነኝ። ብዙ ነገር ሆኖባቸዋል። ተሸንፈዋል በብዙ ጦርነት። ጀግና አማኑኤልዬ፣ ወላሂ አድንቄሃለሁ። ወላሂ ጀግና ነህ። ጀግና ነህ እኮ ለመሰለህ አንደኛ ስፔሲፊክ አድርገህ መናገር ለማን እንደሆነ፣ ሁለተኛ ደግሞ እንደተበላ ማመን። በቃ እኛ የፈለግነው እንደዚህ አይነት ክርስቲያን ነበረ። በቃ ተበልቷል፣ ግን ያስፈላባቸው ደግሞ ኃጢአተኛ ስለሆኑ ነው። በቃ ተባረክ። ዋናው ግን እግዚአብሔር ሰዎችን የሰው ስጋ አስበልቷል ነው። ይታያችሁ፣ ኃጢአትን በኃጢአት ማዘጋን። አሁን የመጨረሻ ጥያቄ ከዛ ይበቃናል። እሺ ጀግና ነህ አማኑኤል። ጥያቄ ምንድን ነው? ይገርምሃል፣ ቅድሞ እንደሚማሄር እንዳለው ራሱ ኤርሚያስ እግዚአብሔርን ተቃውሞታል። ታውቃለህ? እግዚአብሔርን ተቃወመው ኤርሚያስ። ታውቃለህ? እንደተቃወመው ምን ብሎ ተቃወመ? ብዙ ነገር ኤርሚያስ ተቆቋ። በጣም ኤርሚያስ በብዙ ነገር የሚታወቀው። እስቲ ምንድን ነው የሚል አንብበው። አቤቱ እይ፣ በማን ላይ እንደዚህ እንዳደረግ ተመልከት። በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉን? በውኑ ካህናቱና ነቢዩ በጌታ መቅደስ ውስጥ ይገደላሉን? የመጣባቸው ነገር ይህ ነው። ዋዋ ትክክል ነው። ስለዚህ እንዳደረግክብን አይደለ? እንዳደረግ ተመልከት አይደለ? እግዚአብሔርን ተመልከት። ለዚህ ነገር ምክንያቱ አትድገመው፣ እሱ ገብቶናል። ስለዚህ ተመልከት እያሉ አይደለ? እግዚአብሔርን ትክክል። የሚመለከተው ምንድን ነው? የመጣብንን እያለ ነው። ያደረግከውን ከዛው ዘር ስለሆነ ነገር ስለሆነ እንዳደረግክ ብለው በትክክል እንዳደረግ አይደለ? እግዚአብሔር ያደረገውን ተመልከት አለው። ተመልከት እያሉ ነው። ነብይ ስለሆነ ማለት ነው። በእግዚአብሔርና በሰው መካከል እነሱ የእግዚአብሔር አፍ አይደሉም። ስለዚህ እሱ ራሱ እግዚአብሔርን ተቃወመ። ምን አለው? ያደረግከውን ተመልከት። ምን አደረገ እግዚአብሔር? ያው በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉ አለ። በልተዋልና እንዴት ይበላሉ? ያደረግከውን ተመልከት። ስለዚህ አስታውስ። ስለዚህ መንስኤው እነሱ ነው። መንስኤው ጣዖት አምላኪ ናቸው፣ ወይም ደግሞ ክደዋል። እናውቃለን። ዋና ከእግዚአብሔር ወጥተው የጣዖት ስላመለኩ ነው። ስለዚህ ጣዖት ማምለክ በክርስትና አንድ ሰው ጣዖት ወጥቶ ቢያመልክ እግዚአብሔር ልጁን አስበላን ነው። የመጨረሻ ጥያቄ በክርስትና አይደለም። በነገራችን ኢምራን አዲስ ኪዳን ላይ መጣና ችግር የለውም። ዘመን የነበረው ታሪክ የብሉይ ኪዳን አምላክ እና አዲስ ኪዳን አምላክ አንድ አምላክ ናቸው። ሀቢባት ቀላቅል። የመጨረሻ ጥያቄ አምላኩ አንድ ነው ብራዘር። ህጉ ይለያል። የምንመራበት ህግ ምናምን በጣም እንደዛ በችሁ ታምናላችሁ አውቃለሁ። ህጉ ይለያል ትላላችሁ። እሱ እምነታችሁ ነው። እምነትን መከተል ትችላለህ። ዋናው ግን አንድ ጥያቄ መጨረሻ፣ ከዛ ይበቃናል። እግዚአብሔር ህፃናትን አስበልቷል አይደለ? ጣዖት ስላመለኩ አይደለም? ኖ ህፃናትን ማስበላት ሳይሆን በቃ ታልፎ ተሰጥቷልን መታለፍና መሰጠት ህፃናትን አስበልቷል። ኖ እንደዚህ ማትከደ እንደዚህ እንከራከራለን። ኖ እንደዛ አይፈቀድም። ህፃናትን ነው ያለው። ብንገር ብዬ ነው ታዲያ ትርጉሙ። አይ ትርጉሙ አልፈለገው የቃል በቃ መጽሐፉ የሚለውን ነው። በልተዋል። ክፉ ነገር ሆኗል በእስራኤል ህዝብ። በቃ እሱን እኮ ብለኸኛል የነበረው ምክንያቱ የእነሱ አለመታዘዝ፣ ጣዖትን ማምለክ፣ በጎረቤቶቻቸው በነበሩ አህዛብ ተስበው ወደ እነሱ ሄደው አስበዋል። ልጅን በዓል ለሚባል መስዋዕት መስጠት ማለት ነው። ያንን አድርጉ ብሏቸው አይደለም፣ ራሳቸው ያንን ያደርጉ ነበር። ለምንድነው እንደ ቄስ አንድ ቃል የሚደጋግመው? ለምንድነው እንደ ቄስ አንድ ቃል የሚደጋግመው? በአላህ ቅድም እኮ ነገርኩህ፣ ለአራት ጊዜ እየደገምኩ ነው ያለው። አውቃለሁ። በቃ ተስማማኝም እኮ እሱ አልካድም እኮ አልደገምኩም። እኔ የህፃናት ጉዳይ ነው ለይቼ እያወራሁ ያለሁት። አንድ አዳምጣ፣ ሳወራ አዳምጠኝ። ደግሞ ጣዖት አምላኪ እንደነበሩ አልካድም። ዋናው ግን እግዚአብሔር አስበልቷቸው አንተም አምነሃል። አዎ እግዚአብሔር አስበልቷቸዋል። የራሳቸው ምክንያት ለመብላታቸው ራሳቸው ናቸው ችግሩ። አልበሉም። እግዚአብሔር አስበላቸው ብሎ ያለምንም ጥፋት ያለምንም ችግር ብሉ። አንዴ ልጃቸው ያስበላቸው ማን ነው?
የራሳቸው ኃጢአት ነው። አረ ልጃችሁን ያስበላችሁ። አሁን ደግሞ ድጋሚ ካርክ መጽሐፉን ቅድም አምነህ ነበር። አሁን ደግሞ ድጋሚ ነገር እንዲመጣ ቆይ ችግር የለውም። ቆይ አንዴ እዚህ ጋር ምንድን ነው የሚለው? እንግዲህ ከዚህ አይደለም ኖ የለም። ወዴት የምትሄዱ? ቆይ አንዴ አበላቸዋለሁ ይላል። አበላቸዋለሁ የተናገረው ማን ነው? ያ እሱን እስኪ እንግሊዝኛ አድርገው እሱ ራሱ ትራንስሌት። ይሄ ትክክል አይደለም። ትክክል አይደለም። እንደዛው ነው የሚለው። ግን በቃ ትክክል ከሆነ አበላቸዋለሁ ያለው ማን ነው? እግዚአብሔር ነው። በቃ ታዲያ ምንድን ነው የምትለው? መጽሐፍህን ግን እግዚአብሔር አበላቸዋለሁ ይበላቸው እንጂ ያለምንም ምክንያት ነው ያበላቸው። ምክንያት እንዳለው እኮ አካልም እኛም አማኑኤል አሁንም ለአስረኛ ጊዜ እየደገምክ ነው ያለው። ምክንያት አላቸው፣ ግን ያስበላቸው እግዚአብሔር ነው ማለት ያስበላቸው ሳይሆን አሳልፎ መስጠት ማለት ነው። አበላቸዋለሁ ማለት አሳልፎ መስጠት፣ አሳልፎ መስጠት አለ። ሊትራሊ እንዲበሉ ያደረጋቸው እሱ ነው። ረሃብ ያመጣባቸው ለጦር ረሃብ ያመጣባቸው እንዲሸነፉ ነው። አይደለም ረሃብ ያመጣባቸው እሱ ይሄ ክደት ነው ሀቢብ። ይሄ ክደት በጦርነት ይሸነፋል። ለምሳሌ እንዲሸነፍ ያደርገው ራሱ እግዚአብሔር ነው። በጦርነት እንዲሸነፉ የሚያደርገው ማን ነው? እግዚአብሔር ነው እኮ። በጦርነት እንዲሸነፉ የሚያደርገው እግዚአብሔር ነው ማለት እኮ። ከእነሱ ጋር ከሚዋጉ ሰዎች ጋር አብሮ ሆኖ ወደ እነሱ ተዋግቷል ማለት ግን አይደለም። ሳይሆን እርዳታ ይልክላቸዋል እነሱ እንዲሸነፉ ያደርጋል። አሁንም እንደዛ ልጆቻቸውን እንዲበሉ ማለት በቃ ጥበቃውን፣ ይሄ ፕሮቪዥኑን የሚያስፈልገውን ነገር ይከለክላል ማለት ነው። ይራባሉ። እንደዚህ አይነት ያልሆነ አጉል ነገር ውስጥ ይገባሉ። ወገናችን አሁንም የሚያስቀው አምላክ ሲተው አንዴ ተስማማን። የሚያስቀው ነገር መሰለኝ ያበላቸው ሀስን ሊያሰብከው አንተ ሂዶ አጎረሳቸው መስለው ነው ጠቅልሎ አጎረሳቸው እያልን መስለው ነው እንዴ? እንደዛ መስለው ከሆነ እንደዛማ እንዳሆነ አንተም ታውቃለህ፣ እኛም እኮ እንደዛ ያለን። እሺ ጎበዝ፣ እኛም እንደዛ ያለው። ዋናው ፖይንት ግን ይሄን እርግማን ያመጣው ራሱ እግዚአብሔር ነው። ተስማማለህ? ለመጨረሻ ጊዜ እግዚአብሔር አይደለም የራሳቸው ኃጢአት አበላቸዋለሁ እያለ እኮ የራሳቸው ኃጢአት ነው። ታዲያ መጀመሪያ መነሱ ኃጢአት ሰርተው ምንድነው አንተ አንድ ቃይ የምትደጋግመው? ጤነኛ አይደለም እንዴ? እሱማ ተስማምቻለሁ። መጀመሪያ አንድ አዳምጥ። መጀመሪያ ኃጢአተኛ ናቸው አውቃለሁኝ። ችግር አለብህ እንዴ? ኃጢአተኛ እንደሆኑ አንድ አዳምጣ ወገናችን። ትመልሳለህ፣ ግን ደግሞ ድጋሚ መጽሐፉን እየካድከው ነው ያለው። ኃጢአተኛ እንደሆኑ አውቃለሁ። ደግመህ እንደተነተለኝ እንደዛ አንተ መውረድ ፈልገሃል። ስለዚህ ኮዙ እሱ ነው ማለት ነው። ኮዙማ እሱን አልካድም እኮ እኛ ወገናችን። ግን ዋናው እግዚአብሔር ያስበልቷል። እሺ በእነሱ ኮዝ የተነሳ እግዚአብሔር ያስበልቷቸዋል። አላሁ አክበር። በቃ አሁን እዚህ ጋር ይበቃል። እናመሰግናለን። ተመልሶልናል። እኔም አመሰግናለሁ። ኸይር እንደዚህ አምነው እያለ ማውጣት ይቻላል። ሰምታችኋል ጀማ። እነሱ ምንም ኃጢአት ቢሰሩ እግዚአብሔር አስበል ምናልከኝ ሀቢቢ ሰቆቃወ ኤርምያስ ቁጥር 10 አድርገው እግዚአብሔር ራሱን ያስበላቸው። በቃ እሱም አመነ። በቃ ዋናው እሱን አምኗል። አሁን ጀማ ይሄን አጠቃለውና ከዚህ ሌላ ክርስቲያን ደግሞ ይገባል። ጀዛከላ። እሺ አዳምጡ ጀማ። ኤርምያስ ላይ ራሱ ኤርምያስ ነብዩ ኤርምያስ እንደተቃወማቸው አይታችኋል። ምን ብሎ ተቃወመ? ያው ሬስ አቤቱ እይ በማን ላይ እንደዚህ እንዳደረግ ተመልከት ብሎ ተቃውሟል። ስለዚህ እግዚአብሔር እነሱ ኃጢአት ስለሰሩ አስበልቷቸዋል። ቡም። ይሄ ነበር ነጥባችን። ልጁ ቢከራከርም ቢክድም መጨረሻ ላይ ግን አው እግዚአብሔር ነው ይላል፣ ምንም ኃጢአት ቢሰው። ስለዚህ አጀማ አዳምጡ። እናንተ አንድ ሰው ኃጢአት ከሰራችሁ እግዚአብሔር ልጃችሁን ያስበላችኋል። ምሳሌ አንድ ክርስቲያን የረጋበል እያወራህ እኮ ለምን ትረበሻለህ? አንዴ ትላለህ ገና ከመግባት እስቲ ረጋበል። ስለዚህ እግዚአብሔር አዳምጡ አጀማ። እግዚአብሔር እናንተ ብትክዱትና ሂዳችሁ ሌላ አምላክ ብታመልኩ ያስበላችኋል ልጃችሁን ማለት ነው። በሱ ሎጂክ ይሄድን። ያው አዲስ ኪዳን ላይ አይሰራም ብሏል፣ ግን አዲስ ኪዳን ላይ የብሉይ ኪዳን አምላክ አንድ እግዚአብሔር ነው። ጨርሻለሁ። እሺ ቆይ አንዴ በተራ ነው። አይ ቲንክ ሶስት ክርስቲያኖች አሉ። ቆይ አነሱ የማሄድ ካላችሁ እሺ ትቀጥላለህ። ጽጌረዳ ናት የቀደመችው ይመሩ። ኦኬ ይሰማል። እስኪ አውራ ይሰማል። አንዴ ልቀይር። በቃ ቆይ ልቀይር። እኔ ልግባ። እሺ አይ ነቲንግ ቀድመሃል። አማኑኤል ቀድመህ ታርክ ነቲንግ። ሰላም ብያለሁ። ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ። እሺ ጥያቄ ነበረኝ። ያው እስካሁን ላይቡን አይቼዋለሁ። ያው ከፍትሐ ነገሥቱ ነው የምጀምረው። የምን ፍትሐ ነገሥት የምታወራ ማለቴ ከአንደኛ ነገሥት ሁለተኛ ነገሥት መሰለኝ። እሺ እሱ ላይ ማፈልገህ ነው? ኖ አይ እሱ ላይ አይደል እያወራችሁ ያላችሁት? እሱ ላይ ነበር። አሁን ኤርሚያስ ላይ ነበር ነው፣ ግን ወደ እሱ መመለስ እንችላለን። ወደ ኤርሚያስ ሄዳችሁት እኮ ይሄን ኮት አድርጋችሁ ነው። እሱማ እሱን ኮት አድርገህ መጀመሪያ ከዛ ኤርሚያስ ላይ ትክክል ነው፣ ግን የተወራ የነበረው ክርክራችን ኤርሚያስ ላይ ነው። አይ ኖ ከመጀመሪያም ያው የነገስት የተፈጸሙ ኤርሚያስ ላይ ነው ብለን እኮ እያየሁ ነው ብለህ ሳይሆን አስቀድሞ ትንቢት ነበረ። እግዚአብሔር በወሬትም የተነበየው ትንቢት ነበረ። ትንቢቱን ደግሞ ፈጽሟል ነው። እንግሊዝኛ ማንበብ ትችላለህ? አንዴ ቆይ
አይ ይችላሉ፣ ግን ያ ትንቢት ኤርሚያስ ላይ ተፈጸመ የሚል ክሌም ነው ያደረኩት። ኦርቶዶክስ ከየት ቤተ እምነት ነህ? ወይ አንድ ኦርቶዶክስ። እሺ ሙሉ ታሪኩ አንተም ጥሩ ሰው ትሆናለህ ብዬ አስባለሁ። ረጋ ብለህ ካወራ አንተም ታምናለህ ኢንሻአላህ። እሺ ዋናው ነትን ጊዜ ከማወቅ ያለብህ ለክርክርም አይደለም፣ በቃ እንድታምኑ ነው። እሺ ካመንክ ክርክርም አንፈልግም። እሺ ዘሌዋውያን ምዕራፍ 26 መጽሐፉ የሚለውን በአንተ ተሰውን መጽሐፉ የሚለውን ካመንክ የኔንማ ሀሳብ አትቀበል። ምን አገባኝ? እኔ እኮ ተራ ሰው ነኝ። መጽሐፉ የሚለውን እመን ነው መጀመሪያ። እሺ አይ ብዙ እኔ የምለውን እመን እያልኩ ነው አንተ እያልክ ነው። አይ ሊትራሊ እንደዛ መጽሐፉ የሚለውን አሳያለን። ታምናል። የቀደሙ ልጅ አሁን አዎ እግዚአብሔር አስበል ተብሎ አምኖ ወርዷል። አንተ እንደዛ ታደርጋለህ የሚለውን ለምን መጀመሪያ አንደኛ ሁለተኛ ነገስት ላይ ቀጠለ። ቆይ ሁለተኛ ነገስት ላይ መጣለ። መጀመሪያ ስቴፕ ባይ ስቴፕ ሁሉም ታሪክ እየተመለከተ ነው እንምጣ። ኦሪት ዘሌዋውያን ምዕራፍ 26 እንደዚህ የሚል ቃል አለ። ከቁጥር 3 ተጀመረ። ምን አለች ልጅ? እስቲ ወረጂ። ቅድም እኮ አውሪት ስትባይ መልሳተሽ እኮ ወርደሽ አይደል? አሁን ገብተሽ ትረብሻለሽ። እሺ ሌላ ጥያቄ እዛው ርዕስ ላይ ርዕስ አልቀየርኩም። እሺ እዛው አንድ አዳምጠኝ ብቻ። እኔ ደግሞ በቁጣ ሄድባቸዋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣቸዋለሁኝ። አንድ ሰው ኃጢአት ከሰራ እግዚአብሔር ምን ያደርገዋል እኮ? አንብብ ጨርስ። መልስልኝ። እየመለስክልኝ እየመለስኩ ሳይሆን ሲጨርስ መልሰልኝ። አይ አይደለም እንደዛ አስኬድም። እንደዛ ከሆነ ካሁኑ ነው አንተ ልትለው ነው። እየመለስኩ አይደለም እየመለስካልኝ ነው ጥያቄ። ወአለይኩም ሰላም ያ አኺ ጀዛከላህ ሰው ይሙት ያ አኺ نحن في وصول الموضوع حياك يا جماعه الخير ጊፍት ያላችሁ ካላችሁ ለዚህ ዞ ስጡት። እሺ ናቲንግ ቀጥል። እሺ እዚህ ጋር ኃጢአት ብትሰሩ በ7 እጥፍ እመልሳለሁኝ ይላልና ኃጢአት ከሰሩ ምን ያደርጋቸዋል? ያው ይላል አይደል እኮ ቀጥል። አሁን ኢምራን አይ አይደለም እንደዚህ ካልተማመነ ቅድም እንደዚህ ብሎ ነበር፣ አሁን እንደዚህ ብሏል። አይ እንደዛ መጽሐፉ የሚለውን እየጠየቅኩ ያለሁት አሁን ደግመህ መልስልኝ። አያ መጽሐፉ የሚለው ራሱ መናገሩ ያሳፍርሃል ወይም ደግሞ ይውናሾ እርግጠኛ አይደለም። ይሄ ባሳፍር ብላብላል ጀስት ፖለቲካ። እሺ ካልሆነ መልስልኛ። ኃጢአት ከሰሩ እግዚአብሔር ምን ያደርጋቸዋል? አንበብ ጨርሰው ይሻል መጀመሪያ። አይ አልጨረስኩም። ካልመለስ ክርክር ጥያቄ ነው የጠየቅኩ። መመለሳችንም ጥያቄ የገባህ ልመልስ ነው አይደለ? እሺ አንብቦ ደግመህ እሺ እንደዛ ጥሩ ሀሳብ። አዳምጥ በደምብ ጆሮህን ቀረብ አድርገውና አዳምጥ። እኔ ደግሞ በቁጣ እሄድባችኋለሁኝ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ ይላል እግዚአብሔር። ስለ ኃጢአታቸው ምን ያደርጋቸዋል? ኦኬ እቀጣቸዋለሁ እያለ ነው። ቀጥልሽ። ስንት እጥፍ ነው የሚቀጣቸው? አነበብኩ አይደል? በለው እንዴ በለው። አንብባት ብለህ ጥያቄ ጠይቅ ነው። በለው ስንት እጥፍ ነው የሚቀጣቸው? እሺ ፖይንትን ሜክ አድርግልኝ። አሁን መልስ ጥያቄ እኮ ጠይቁ። መልስ ስንት እጥፍ ነው የሚቀጣቸው እኮ? ፖይንትን ሜክ አድርግልኝና ልመልስ ነው። ችግር አውዙ ቢላህ ተረጂ ሜክ እያደረኩልህ ነው። አዎ ይሄ ፖይንት ይሄ ነው። አይ በኋላ ላይ እኮ እንደዚህ ብለህ ነበር ብለህ ደግሞ አዎ በኋላ ትክዳለህ። ለዛ እኮ ነው መልስ ይሄን ብላል። አዎ ለዛ እኮ ነው በኋላ ስለምክድ አሁን ያመንክ እንድመጣ ነው። ስንት እጥፍ ነው የሚቀጣቸው? አትክደዋለህ። አክቹአሊ ወላይ ትክደዋለህ። ስንት እጥፍ ነው የሚቀጣቸው? በለው ያው ቁጥር እኮ እዚህ ጋር አለ። ትክዳለህ። እኔ እምልልሃለሁ ትክዳለህ። እኔ አዳምጥ። ብዙ በባህሪ መካድ ባትክድም ተለው ነበር። አሁን እኮ ማለት የከበደ በኋላ ለመካድ እንዲመች ነው። በለው ለመካድ ሲሆን ያው ፖይንት እሺ እንደዛ ከሆነ በለው እሺ በለው እሺ በለው። አትፍራው። ስንት እጥፍ ነው የሚቀጣቸው እኮ? ጠጋ አድርጎ መጽሐፉ ዳንበው ራሱ። ያው አንተ ጤነኛ አይደለህም እንዴ? 3 ጊዜ እኮ አነበብከኝ። ምን ነው አሰፋው? ታዲያ 3 ጊዜ አስነበብከኝ እኮ። ምንድን ነው የምታደርገው? ታዲያ መጀመሪያው እንደዛ ከሆነ ምን አንብባልከኝ? እኔ ያያችኋለሁ 3 ጊዜ። ቆይ አንዴ አዳምጠኝ። እንደዚህ አይነተኛ ጋር አያስኬድም። 3 ጊዜ አስነብብኝ አይደለ? ከዛ አሁን ደግሞ ድጋሚ ላንብብ ይለኛል ሰዓት ለመግደል። ይሄ መጨረሻ አይደለም። ካልመለስክ አወርድሃለሁ። አንብብ። እሺ እኔ ደግሞ ቁጣ ሄድባችኋለሁ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አለ። ስንት እጥፍ? 7 እጥፍ። ጎበዝ በቃ ቢከብድህም ብለዋል። ማሻአላ ጎበዝ። እንዳታስወርዱኝ ደግሞ ያው አትወርድም። እንደዛ አታስብ። ጥያቄው ላይ ከቆም ካልተሳደብክ አናወርድም። የሚሳደብ ብቻ ነው እናወርደው። ኢንሻአላህ አንተም አትሳደብም ብዬ አስባለሁ። አብዛኛው ይሳደባል ብለህ ነው። እሺ እንደዚህ ይላል፣ የወንዶች ልጆቻችሁን ስጋ ትበላላችሁ ይላል። ምን ይበላሉ? አነበብኩ አይደል? ሊብራሪሽ ይወለው። አዎ ቃል በቃ ያመንክ መሆን አለበት። ደግመህ ካከኝ ወላሂ አወርድሃለሁ ብራዘር። አሁንም እየተካከከን ያለ ያው የምትወርድኝ ራስህን ፖይንት ሜክ ስላደረክ ሊሆን ይችላል። አይ ፖይንት ሜክ ሳይሆን የማወርድህ ጥያቄ ለመመለስ ፈቃደኛ ስላልሆንኩ ነው የማወርድህ። መጽሐፍህ ነው አትፈርበት። ስለዚህ በለው ምንድን ነው የሚያደርጋቸው? ግን ኢብራን ፖይንት አልገባኝም። አንዴ ልንገርህ። ፖይንት እንዲገባ መጀመሪያ ጥያቄ መልስ። ፖይንት ሳይገባኝ እንዴት ለመልስ? ፖይንት አዳምጠኝ። ፖይንት ሜክ የማደርግልህ መጨረሻ ላይ ነው። አሁን የእግዚአብሔርን ቃል የምታምንበት አዳምጥ እስቲ አንዴ። ትልቅ ሰው አይደለ? አዳምጠኛ። አሁን መጽሐፉን እያነበብኩልህ ያሉት አይደለ? ለምን ታፍርበታለህ? በአላህ
መጽሐፍ ነው አይደል? ስለዚህ የሚለውን አዎ ብላል ብለህ አሁን ያጀማ ችግሩን መሳችሁ ሂዝና ሹ እርግጠኛ አይደለም። ለዛ ነው በቃ ከአፉ እንዳይወጣና በኋላ ብለሃል እንዳልለው ለዛ ነው። ስለዚህ አሁን እጠይቅሃለሁ ፕሊዝ ጥያቄ ምንድን ነው? እንደዛ ከሆነ የምር ያደከምከኝ ያለው ማለት ነው። ያደክመህ አይደለም ስለ ፖይንት ነው የለብኝም። አሁን የሆነ ጥያቄ ፖይንት መጨረሻ እነግርሃለሁ እኮ አልኩህ። ፖይንቱን ሜክ እናደርጋለን፣ ግን መጀመሪያ መጽሐፉ ይነበብ። መጽሐፉን እያነበብን እየተስማማን እንምጣ። ገባህ? ሀሳቤ እሱ ነው። ስለዚህ የወንዶች ልጆቻቸውን ስጋ አበላቸዋለሁ። ስለዚህ ይበላሉ አይደለ? አበላችኋለሁ አይልም፣ ትበላላችሁ ይላል። ትክክል፣ ትበላላችሁ አይደለ? ስለዚህ እነሱ ኃጢአት ከሰሩና ከእግዚአብሔር ጋር ከወጡ ምን ይሆናሉ? ስጋቸውን ይበላሉ በለው። እኔ እንኳን እልልሃለሁ የወንዶች ልጆች ስጋ ትበላላችሁ። በቃ ስለዚህ ይበላሉ አይደለ? አዎ በል ትበላላችሁ። እሺ ቀጥል። ስለዚህ ይበላሉ ማለት ነው። ይበላሉ ያልተጻፈ አላነብልህም እኮ ይበላሉ። ኃጢአት ከሰሩ ይበላሉ። ትበላላችሁ እያለ ብራዘር ትበላላችሁ አለ እኮ። እንቀጥላለን። ትበላላችሁ የሚበሉት ምን ካደረጉ ነው? የሚበሉት ምን ካደረጉ ነው? ምን የሚበሉት ምን ካደረጉ ነው? እሱ አልተጻፈም። እሱን አንተ እንትን ይችላል። ና አይ አላለማ የምትበሉት እንደዚህ ስላደረጋችሁ እዚህ ጋር ምንድን ነው የሚለው? ቆይ አይ በቃ ሙሉ አንተ መጽሐፉንም አንብበህ አታውቅም ማለት ነው። አይ ቶ እሱ ሌላ ጉዳይ ነው። ቆይ አይ ወላሂ አታውቅም። ቆይ ችግር የለውም። እሺ ሙሉ መጽሐፉን እያሳየሁ እንዲሆን ነው። እሺ ከቁጥር አሁን አንብበው ከቁጥር ቆይ ለ20ኛ ጊዜ ልገምልህ። አዳምጠኝ፣ ጆሮህን ተጠቀመው። ፖይንቴን መጨረሻ ላይ ግልጽ አደርግልሃለሁ። አሁን ዝም ብለህ አንብብ፣ ቀጥል። ፖይንትን ኮት ብታደርግልኝ ያሻል። አንብብ መጀመሪያ ከፖይንቴ አንዴ መሰለህ ፖይንቴ የሚካረኩኝ ኦልሬዲ ትክደዋለህ። እንከራከር ደግሞ መከራከር አልፈልግም። ስለዚህ መጀመሪያ መጽሐፉ የለም እንደዛ የሚባል ነገር የለም። አትፍራ፣ ችግር የለውም። አትፍራ። እሺ ከበርኩኝ። አሁን ለምሳሌ አንተ ንጽጽር እቅበት እምነት ላይ ነው ሰምታል ያለ ፖይንት ላይ ሲሆን ንግግር እንነጋገረው። ፖይንት ሜክ የሚደረገው ሌላ ጊዜ እወቅ። እሺ ፖይንት ሜክ የሚደረገው መጽሐፉ ከተነበበ በኋላ። ስለዚህ መጀመሪያ መጽሐፉን አንብብ፣ ቀጥል። የሆነ ክሌም ሳይደረግ ክሌም ሳይነሳ መጀመሪያ መጽሐፍ ነው። ክሌሙማ እነግርሃለሁ። ክሌሙ የሰው ስጋ መብላት፣ እግዚአብሔር ሰዎችን የሰው ስጋ አስበላ ነው ፖይንቱ። አሁን አንብበው መጽሐፉ። እሺ አንብበው፣ ቀጥል። ቅድም ላንብብ ስትነብ አንብበው አንተ። ቅድም ብሎ ያልኩ ይሄንን ላንብብ ብያለሁ። አሁን ስለዚህ ቅድም ማንበብ ፈልገህ አሁን ግን ማንበብ አልፈለግም። ኖ እንደዛ አይደለም፣ ቀጥል። እሺ ካልሆነ አንብበው። መጽሐፉ ከአንተ ነው። መጽሐፉ አንተ፣ የኔ መጽሐፍ አይደለም። ሀሳብ ምንድን ነው? ቅድም ካላነበብክ አሁን ደግሞ አንተ አንብብ ትለኛለህ። ለኦዲየንሱም ግልጽ እንዲሆን አንተ ብታነብ ጥሩ። ችግር የለውም። እሺ አነብልሃለሁ። በኋላ ግን ደግመህ አንብብ እንዳትለኝ፣ በደንብ አዳምጥ። ከቁጥር ደግሞ ከፍ ላድርግልህና በመካከላችሁ የምድር አራዊት እሰዳለሁኝ፣ ልጆቻችሁንም ይነቅጣሉ። ቆይ መጀመሪያ ኃጢአቱ ምን እንደሆነ ማወቅ አለብን። እሺ ኃጢአቱ ምን እንደሆነ ማወቅ ስላለብን ከዚህ ጀምርልህ ከቁጥር ያው እንደዚህ ይላል። ከእናንተ 500 ሺውን ያሳዳሉ፣ 100ውን 10 ሺህ ያሳዳሉ። ጠላቶቻቸውን በፊታችሁ በሰይፍ ይወድቃሉ። ፊቴም ወደ እናንተ ይሆናል፣ እንድታርፉ አደርጋችኋለሁ፣ አበዛችኋለሁ። ቃል ኪዳኔን ከእናንተ ጋር አጸናለሁ። ብዙ ጊዜ የተቀመጡትን አሮጌውን እህል ትበላላችሁ፣ ከአዲሱም በፊት አሮጌው ትታወጣላችሁ። ማደሪያዬን በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁም። በመካከላችሁ እሄዳለሁ፣ እኔ አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። ባሪያዎች እንዳትሆኑ በግብፅ ምድር ያወጧችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬአለሁኝ፣ ቀና ብላችሁ እንድትሄዱ አድርጌያችኋለሁ። ነገር ግን ባትሰሙኝ፣ እነዚህን ትእዛዝ ባታደርጉ፣ ልቀባው ቀብቼዋለሁ። ነገር ግን አለ ባትሰሙኝ፣ የማይሰሙ ከሆነ እነዚህን ሁሉ ባታደርጉ፣ የእግዚአብሔርን ቃል የማይጠብቁ ከሆነ ስርዓቴን ብትንቁ፣ ሶስተኛ ትእዛዜንም ሁሉ እንዳታደርጉ፣ ቃል ኪዳኔን እንድታፈርሱ፣ ነፍሳችሁ ፍርዴን ብትጸየፍ፣ የኔን ቃል ፍርዴን ባትቀበሉ፣ እኔም እንዲህ አደርግባችኋለሁ። ፍርሃትን፣ ክሳትን፣ ዓይናችሁን የሚያፈዝ ሰውነታችሁን የሚያሳምም ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁ ይበሉታልና፣ ፊቴንም አከብድባችኋለሁ። በጠላቶቼም ፊት ትወድቃላችሁ። የሚጠሏችሁ ይገዟችኋል፣ ማንም ሊያሳዳችሁ ትሻላችሁ እያለ ይናገራልና ከዛ በኋላ ይቀጥላል። አሁን እዚህ ጋር እንስማማና ምን ካደረጉ ነው እግዚአብሔር ይሁን ላይ የሚያመጣባቸው?
ያው እንዳልከው ትእዛዜን ባጠብቁ ይላል። ጎበዝ፣ በቃ እንደዚህ መመለስ አለብን። በቃ ስለዚህ ትእዛዙን የማይጠብቁ ከሆነ እግዚአብሔር እነዚህ ሁሉ ያመጣባቸዋል። ከዛ ቀጥሎ የሚላ ቀጥሎ የወርድና ያው ቃል ኪዳኔን ባጠብቁ ካለ በኋላ ያው ታዩ አንድ አይታሰብም። ስለዚህ አለ እስከዚህ ድረስ ባሰሙኝ በትንቢቴም ብትሄዱ አለ እኔ ደግሞ በቁጣ እሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እበቀላችኋለሁ። የወንዶች ልጆቻችሁን ስጋ ትበላላችሁ፣ የሴቶች ልጆቻችሁን ስጋ ትበላላችሁ። አዑዙ ቢላህ። እሺ ነቲንግ የሚበሉት ምን ካደረጉ ነው? ይሄ ጀስት ቁጣ ነው፣ ጀስት ፊውቸሪንግ ነው። ይሄ ያው ትእዛዙን ባጠብቁ ያልኩትን ባታደርጉ አይደለም። ትእዛዙን የማይጠብቁ ከሆነ ስጋቸውን የልጆቻቸውን ስጋ ይበላሉ አይደል? እግዚአብሔር እንዲበሉ ያደርጋቸዋል። ስለ ረሃብ ነው ማለት። ስለዚህ እግዚአብሔር ረሃብ ይልክባቸዋል ነው አይደለ? ቅድም እኮ አማኑኤል እየነገረ ነበር፣ አልሰማሁም መሰለኝ። ያው ፊቱን ያነሳባቸዋል፣ ጥበቃውን ያነሳባቸዋል። እሱም ብቻ ደግሞ ሳይሆን 7 እጥፍ እበቀላቸዋለሁ ይላል አይደለ? ይበቀላቸዋል አይደለ? ኦኬ እንደዛ ይላል። ያው እዚህኛው ከዚህኛው እንትን ባይል 7 እጥፍ ያለው ደግሞ እነዚህ ነገራቶች አይደለም። ያው ሙሉ ኃጢአት ነው። ከላይ ያለው ኃጢአት እደግምባቸዋለሁ ነው ያለው፣ እነሱ ያደረጉትን ነገር ማለት ነው። እሺ የወንዶች ልጆቻችሁን ስጋ ትበላላችሁ ይላል። አሁን ደግሜ ልጠይቅህና የሚበሉት ምን ካደረጉ ነው? ትእዛዙን ሳይጠብቁ ሲቀሩ። ማሻአላ በቃ ይሄን ነው። ቅድም ጥቅሱ የለም ስላልከኝ ነው። አሁን ጨረስን። በቃ ይሄ ነው ፖይንቱ። በቃ ተስማማ። ስለዚህ ጥያቄውን መለስከው ነው በቃ። ስለዚህ የእግዚአብሔርን ቃል የማይጠብቁ ከሆነ እግዚአብሔር ይበቀላቸዋል፣ እንዲሁም ደግሞ ስጋ ይበላሉ አይደለ? እግዚአብሔርን ቃል የማይጠብቁ ከሆነ እግዚአብሔር በቀል የኔ ነው ይላል። ጀስት ብቀለው የሚሆነው ያው ራሱ እንትን ብሎ ያበላችኋል አይደለም የሚሉት። እሱማ ትክክል፣ ራሱ መጥቶ ተናገሩ። በቃ ጥበቃውን ከማንሳት አልፎ ደግሞ ረሃብ ይልክባቸዋል። ከዛ ደግሞ የልጆቻቸው ስጋ እንዲበሉ ያደርጋቸዋል አይደለ? ረሃብ ሲልክባቸው ያ ረሃብ የሚመጣው ጥበቃውን ሲያነሳባቸው፣ ጥበቃ ያነሳባቸው ብቻ ሳይሆን ደግሞ የምዘሩት ነገር በሙሉ ይበላባቸዋል ይላል፣ ወይም ደግሞ ጠላቶች ይወስዱባቸዋል ይላል። ጠላቶች የሚዘሩትን ነገር እግዚአብሔር ካስወሰደባቸው ጠላት ልኮ ያስወሰድባቸዋል ሲሆን ነው የሚለው። አሁን ድጋሚ አትካድ፣ በቃ ችግር የለም አትካድ። አሁን ወደ መካድ በቅድሙ እናቁመው። ችግር የቅድም ያልኩህ መልስ በቂ ነው፣ የቅድሙ መልስ። እሺ አሁን ይህን ካየን ይሄ ነገር ተፈጽሞ አልተፈጸመም? ተፈጽሟል ወይ? ረሃብ መጥቶ ልጆቻቸውን እንዲበሉ ያደረገበት ቦታ አለ እግዚአብሔር? ሜቢ ያው ሙሉን መጽሐፍ ቅዱስ እንትን ባለው አንደኛ ሁለተኛ ነገሥት ላይ ያለው ያ አይደለም ብዬ በሙሉ እንትን እልሃለሁ። ሁለተኛ ነገሥት ላይ ያነበብከው ከዚህ ጋር ይገናኛል። ሁለተኛ ነገሥት አይደለም እያልክን ያለው ግን ተፈጽሞ አልተፈጸመም ጥያቄ። ሁለተኛ ነገሥት ኤርሚያስ የመቶ ዓመት ቢያንስ አንዴ ረጋ በላኝ አልካር ለምስቶኛ አንዴ ረጋ በል። አሁን ጥያቄያችን ምንድን ነው? ተፈጽሞ አልተፈጸመም ይሄ ነገር? መንፈጸሙ ሌትራሊ እንዲህ ነው ብዬ ባልነግርህም ያው በቃ አላውቀውም በል። ሜቢ አላነበብኩም አላውቀውም ልበል ስላላነበብኩም ችግር የለውም ጎበዝ። አላውቅም እራሱ አንድ ነገር ነው። ስለዚህ የማታውቀውን ነገር ኢንሻአላህ ሙስሊሞቹ እናሳውቃለን ማለት ነው። ይታያል የመጽሐፍ ቀጥል አለ ይታያል ያልኩ ቀጥል አለ ይታየኛል እያልኩ ይሄ ኤሊኮት ኮሜንተሪ ይባላል። የመጽሐፍ ቅዱስ ማብራሪያ ነው። እሺ እስኪ ምን እንደሚል አንብብልኝ። አንብበው። እኔ ጋር ትንሽ ብዥ ይላል። ችግር አቀርብልሃለሁ እንደዚህ እኔ በራሴ ያደባለሁ። አንተ ለነሱ አንብብልህ። ቀጥል፣ ድምፅህን ከፍ አድርገህ አንብብ። ቀጥል፣ እየሰማን ነው። ኢምሮ አንተ በደንብ ግልጽ እንዲሆን ብታነብ ጥሩ ነው። እንትን ከምል ችግር የለውም። ለእኔ ብቻ ችግር የለውም። በቃ ነብልሃል፣ አታስብ። እሺ ሌዋውያን ምዕራፍ 26 ካስቀመጠ በኋላ ምን አለ? ዲስ ፕሬዲክሽን አለ አክቹዋሊ ኬም ቱ ፓስ አለ። ይሄ ትንቢት፣ ይሄ ሀሳብ ፕሬዲክሽኑ ተፈጽሟል አለ። አት ዘ ሲጅ ኦፍ ሳማሪያ በሰማሪያ ከበባ ጊዜ ባይ ዘ ሲሪያን በሲሪያኖች ሰማሪያ በተከበበች ጊዜ ተፈጽሟል። የት ላይ? ሁለተኛ ነገሥት ምዕራፍ 6 ቁጥር 28 ላይ ተፈጽሟል ይላል። ኤንድ አት
the siege of Jerusalem እና በኢየሩሳሌም ከበባ ጊዜ by the ቻልዲያንስ ስሙ አይ ቲንክ እንደዛ የሚለው በኢየሩሳሌም ከበባ ተፈጽሟል which Jeremiah those ቢወል ያለ ይቀጥላል ጀርማያ እንደተናገረው ተፈጽሟል ካለ በኋላ ተመከተ this also happened at siege of Jerusalem አለ በቲቶስ ጊዜም ተፈጽሟል በቲቶስ ጊዜም በቅርቡ ከ2000 ዓመት በፊት ተፈጽሟል a woman named Mary ማርያም የምትባል ሴት killed her infant ልጇን ገደለች and boiled it ቀቀለች ልጇን during the height of the famine በረሃቡ ጊዜ በከባው ጊዜ ልጇን ቀቀለችው and after she had eaten part of it ግማሹን ጠብሳ ከበላችሁ በኋላ the soldier found the rest in her house የቀረውን ፓርት ሳጨርሰው ወታደሮቹ ያዘዋት አለ ስለዚህ ተፈጽሟል ያ ነው የተፈጸመው ምን ላይ ነው ልጁ ሄደ ደነገጠ ወላሂ ደንግጣል አልጠበቀ ቅድም አሁን አያቸው ስቴፕ ባይ ስቴፕ ተስማማን ከመጣን በኋላ ሁለተኛ ነገስት የሚያወራ ስለዛ ነበር የሚያወራ ግን ወዳውኑ ሩጫ ሄደ ማለት ነውና ይታያችሁ ማርያም ያም ስሟ ራሱ ማርያም ነውና ማርያም የምትባል ልጅ ቀቅላ ልጇን በልታለች እያለ ነው ያለው መጽሐፉ አነስ ማሂሮ ሄዱበት ይምሮ አሁን ያነሳው ሐሳብ አክቹሊ ኤሊካት ኮሜንተሪ ማለት which is የሚቀበለው ነውና ትልቅ የመጽሐፍ ቅዱስ ማብራሪያ ነው ኤሊካት ኮሜንተሪ ማለት ነው ሶ ኤሊካት ኮሜንተሪ ቃል በቃል ነው ያስቀመጠው እኛ ቀደም ከራሳችን ወር አነስ ከራሱ እያወራ አይደለም ኢምራን ከራሱ አይደለም ማሂር ከራሱ እያወራ አይደለም ሌሎችም ወንድሞች ከራሳችን እያወራን አይደለም እኛ ስናወራ ማለት ነው ራሳቸው የሚያምኑት ሊቆች የመጽሐፍ ቅዱስ ስኮላሮች ቃል በቃል መጽሐፍ ቅዱስ ማብራሪያ ሲሰጡ ኤሊካት እና ጆን ካልቪን የመሳሰሉ በጣም ብዙ ሰዎችን መጥቀስ እንችላለን ማለት ነው እንዳለ ምን ብሎ ነው ያስቀመጡት ይሄ ትንቢት ነው እግዚአብሔር ነው ያዘዘው ይሄ ትንቢት ደግሞ ምሽ ተፈጸመ አሉ ቅድም እንደተጠቀሰላችሁ ሁለተኛ ነገስት ምዕራፍ 6 ቁጥር 28 እስከ 29 ተፈጸመ አለ የመጀመሪያው ማለት ነው አንደኛው ሁለተኛ ነገስት ምዕራፍ 6 ቁጥር 28 29 ማለት ቅድም የጠቀስንላችሁ ነው ልክፈትላችሁ እንደሆነም አንዴ ልክፈትላችሁ ግን አነስ እስከምከፍተው ድረስ ማን አያችሁ አይደል ጀማ እንደዚህ ነው እስካሁን አድርቆ ላለማመን ሞክሮ መጨረሻ ላይ የማመኛ ሰዓት ሲደርስ ያደረገው ነገር መሮጥ ነውና መሮጥ መፍትሄያቸውን የሚለው እንድታውቁ ነው ቀጥል ወንድሜ ያ መሮጥ ወይ መሳደብ እንደዚህ አይነት ነገር ነው የምንመለከተው መልስ ግን ይያየን አይደለም ምን አለ እዚህ ጋር ተመልከቱት ቀደም የጠቀሰላችሁ ኮሜንተሪ this prediction actually አለ come to pass at the siege of Samaria by the Syrians አለ ሁለተኛ ነገስት ሰከንድ ኪንግ 6:28 ተጠቀሰ ማለት ነው ይሄ ትንቢት የተፈጸመው በሰማሪያኖች ነው አለ በሰማሪያ ጊዜ በሲሪያኖች ነው የተፈጸመው አለ ኦኬ ሁለተኛ ነገስት ያለን ጋር እንሂድ እስቲ ሁለተኛ ነገስት ምዕራፍ 6 ቁጥር 28 እሺ እርሷም አለ የቺ ሴት ዛሬ እንድንበላው ልጅሽን አምጪ ነገም ልጄን እንበላለን አለችኝ አለ ልጄንም ቀቀለን በላ ነው ዩ ሲ ጋይስ በዚህ ነው የተፈጸመው ኦነ ጋይስ አምላካችሁ ጻል ልጅ እንደዚህ ቀቅሎ ያስበላል እንዴት ነው ይሄንን ትቀበሉታላችሁ ወይ አእምሮአችሁ ይቀበላል ወይ ነው ኪዳን ላይ የሶስት ጋር በነገራችን ላይ መጽሐፍ ቅዱስ ደስ የሚልህ ነገር ብራዘር አናስ በጣም ምንም የደበቀው ነገር የለም ኤቭሪቲንግ የሰውን ማንነት ባህሪ ሁሉንም ነገር ግልጽልጽ አድርጎ ነው የሚነግርህ ገብቷል ይሄ በሰው ልጆች ህይወት ምንም አዲስ ነገር አይደለም ነው አምላክ ነው አይደል ያደረገው እግዚአብሔር አይደለም ያደረገው በኃጢአታቸው ባለመታዘዛቸው ምክንያት እንደዚህ ብዬ ልንገርህ አነስ አንዴ አንተ አምላክ ባዘዘህ መንገድ እግዚአብሔር አምላክ አድርግ ያለህን ነገር እምቢ ብለህ በራስህ መንገድ ስትሄድ ሊገጥምህ የሚችል ነገር ነው እንጂ ቀጥታ አምላክ ወስዶ እነዚህ ነገሮች እንድታደርግ አያደርግም ግን እምቢ ብለው ነው ይሄንን ነገር በህይወታቸው የተፈጠረው አንዴ አማኑኤል አዳምጠኝ እኛ ሙስሊሞች ኃጢአት በተሰራ ለምሳሌ ልትቀጣ ትችላለህ ከዛ በኋላ አላህ Subhanahu Wa Ta'ala ሊቀጣ ይችላል ግን የምትቀጣው አንተ ራስህ ነህ እንጂ በልጆች ልጅህን እያስበላ የሚቀጣ አምላክ የለንም እኛ ልጅህን የገዛ ልጅህን ቀቅሎ እያስበላ የሚቀጣ አምላክ የፈለገ አይነት ኃጢአት በተሰራ የለንም እግዚአብሔር ያስበላቸው አይደለም ጥያቄ መልስልኝ ባለመታዘዛቸው ለምሳሌ አንተ አምላክን ካልታዘዝከኝ ለምሳሌ ልንገርህ አንድ ቀለል ያለ ምሳሌ ልንገርህ አንድ ያልጠየቅኩህን ነገር አትመልስልኝ አምላክን ትእዛዝ ቆይ እነዚህ ሰዎች የአምላክን ትእዛዝ ተጻረኑ ኦኬ ተስማማን ኦኬ በአምላክን ትእዛዝ በመጻረናቸው ምክንያት እግዚአብሔር የወንዶቻቸውን ልጆቻቸውን ስጋ አስበልቷቸዋል አላስበላቸው እሱማ ተናግሮባቸዋል እንደዚህ ይሆንባቸዋል ብሏቸዋል
እግዚአብሔር ያስበላችኋል ሳይሆን እኔን ካልታዘዛችሁኝ እንደዚህ በህይወታችሁ ይሆናል እኮ ነው እንጂ ቀጥታ እግዚአብሔር መቼስ ይሄንን ነገር ልጆቻቸው እንዲበሉ ያደርጋል እኮ አይደለም። ግን በህይወታችሁ ሊሆን የሚችለውን እየነገራችሁ በእኔ ትእዛዝ ባትሄዱ እንደዚህ አይነት ነገር በህይወታችሁ ይገጥማችኋል። አንዴ አማኑኤል አንዴ አበላችኋለሁ አይደል እኮ አበላችኋለሁ ማለት አንተ እንዴት ነው የተረዳው? ብራዘር እንዴት ነው አምላካችሁ? እንዲህ በጣም እኮ ምንም እኮ አንተ እንትን የሚል ለምሳሌ ረሃብ ልኮባቸው አንዴ ትረሻለች እሱ አንዴ ቆይ ቅድም እኮ ኢምራን አዝገሽ ነው የወጣሽው። ኤኒዌይ ግን እንቀጥላለን። አማኑኤል እግዚአብሔር ያበላቸዋል አያበላቸውም? በራሳቸው እኮ ያበላቸዋል ሚንስ እንዲህ ያጎርሳቸዋል እያለን አይደለም። እኔም ኢምራንን አምጥቶ ያጎርሳቸዋል እያለን ሳይሆን ትክክለኛው ሀሳብ ካወራችሁ ቀለምሮ ብታዝገኝ በቃ እንደዛ ልገባ ነበር። ሲጀመር አማኑኤል እኮ ያመነው ሰው እኮ አማኑኤል እኮ ነው። በቃ አማኑኤል እኮ አምናል። አነስ ሲጀመር ለምን ገዛ አልሰሙም ነበር ወላሂ። ቆይ አንዴ እሱስ ሰላም ነው ኖ ወይ አንዴ ያወጣውን መጽሐፉን ባይዘው ክሎዝ አታድርገው እሺ። ለሚያዩም ለሚረዳው ኧረ እኔ በተቀደም ኮረሽ በተጠዲ እኮ መቸመለሽ ወደርሽ ከሚታርጊው ውስጥ እንዴ ዝም ብላ ገብታ ማለት ታወራለች እንዴ? ያ ጀማዓት ለኸይር እስካሁን ተመልከቱ። ገብቶ ሁሉም ሰው መጽሐፉን ለመካድ ወይም ደግሞ ለመከራከር ኧረ አዳምጡ አንዴ ጆሮአችሁ ተጠቀሙ። በአላህ ለማናችሁ ረጋ በሉ እስከ እንዴ አነስ ግን የቀደሙ ልጅ ገብቶ ሊትራሊ አው አስበልቷቸዋል። ግን ደግሞ ኃጢአት ሰርተዋል አለ። ትክክል ነው። በቃኛም እኮ ያለው እሱ ነው አይደለ? ያንን እግዚአብሔር አንድ ሰው ኃጢአት ከሰራ ልጃችሁን ቅቅሉ ያስበላችኋል። ልጁ ምንም በማያውቀው ይጠበስና በውሃ ከዛ ይበላል ነው። እናመሰግናለን። እስኪ እንትን አስቀጥላቸው። ከዛ ይሄን ደስ እናወራና ሰዓትም እየሄደ ስለሆነ እስልምና ላይ ደግሞ እናድርገው ኢንሻአላህ። አሊ መርሐባ ማንን ላ ሱሱ እሺ ይድነቃቸውን እናወራው። ከዛ ሱሱ ጋር እንሄዳለን። ይድነቃቸዋል አሎ ሰላም ነው አሎ አልሐምዱሊላህ ደህና ነኝ። እግዚአብሔር ህፃናት ልጆችን ስጋ አስበልቷል እንዴ? አላስበላ እርግጠኛ ነህ? 100% አንብበልኝ እስቲ እዚህ ጋር ምን ይላል? ጥቅስ 3ኛ እንዴ ሁለተኛ ነገሥት ነው ወይስ መጽሐፈ ነገሥት? ኤርሚያስ ትንቢተ ኤርሚያስ ምዕራፍ 19 ቁጥር 9 ምን ይላል? አንብበልኝ። የወንዶችና የሴቶች ልጆቻቸውንም ስጋ በላቸዋለሁ። ማን ነው አበላቸዋለሁ የሚለው? እስኪ ከላይ መጀመሪያውን አሳይኛ። ይህ ምዕራፍ 9 ላይ ነው። ገና ሙሉ መጽሐፉን ልከፍትልህ ነው። የመጽሐፍ ቅዱስ አውድ ሲነበብ እኮ በአንድ ጥቅስ አይደለም። እሺ ችግር የለውም። ኤርሚያስ ይኸው ከቁጥር 1 ጀመረ ብትመለከተው ምን ይላል? እግዚአብሔርም እንዲህ አለኝ። ምን አለኝ? እንዲህ አለኝ። ከዛ ከላይ ጀምሮ እግዚአብሔር እየተናገረ መጣና ቁጥር 9 ላይ ምን አለ? ከላይ አንሳው እንዴ! ለምን ተወርዷል? እዛ ጋር አንብቦሽ ገና ይኸውልህ ልታስነበበን ነው። ሰዓታችን ለምን ትገላለህ? ንጽጽር እየሰራ አለ። ሰዓት ከሌለ የለኝም በል፣ ካለ ደግሞ ከላይ ጀምረን እያነበው ነው። ሰዎችን ማስተናገድ የምችልበትን ሰዓት ላይ ንባብ ላይ አላጠፋም። እንደዛ ነው እኮ። አንድ ጥቅስ ማን ነው ያለው? ቅድም ደግሞ መጽሐፈ ነገሥት ላይ ገብተህ ምዕራፍ 6 ላይ ገብተህ እንደዛ እያልክ ነበረ። ያ እዚህ ጋር ትንቢቱን ተናገረና መጽሐፈ ነገሥት ላይ ትንቢቱ ተፈጸመ። አሁን ይሄንን አንብበልኝ። እሺ ቶሎ አንብብና የምታገኝ ነገር ካለ ንገረኝ። እግዚአብሔር ምን አለ? ኧረ እባክህ ቶሎ አንብበልኝ። እግዚአብሔርም እንዲህ አለኝ፣ ሂድ ከሸክላ ሰሪ ገንቦ ግዛ፣ ከአሕዛብም ሽማግሌዎችና ካህናትም ሽማግሌዎች ከአንተ ጋር ውሰድ። በካርሲት በር በመግቢያ አጠገብም ወዳለው ወደ ሄኖክም ልጅ ሸለቆ ሂድ። በዚያም የምነግርህ ቃል ተናገር። እንዲህም በል፣ የይሁዳ ነገሥታትን በኢየሩሳሌም የምትኖሩ ሁሉ የእግዚአብሔር ቃል ስሙ። የእግዚአብሔር አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሰማይን ሰው ጆሮ ጭው የሚያደርግ ክፉ ነገር እነሆ በዚህ ስፍራ አመጣለሁ። ትተውኛልና ይህንን ስፍራ እንግዳ አድርገውታልና እነርሱንና አባቶቻቸውን ለማያውቋቸውም ለሌሎችም አማልክት አጥነዋልና የይሁዳንም ነገሥታት ይህን ስፍራ በንጹህ ደም ሞልተዋልና እኔም
ያላዘዝኩህን ያልተናገርኩትንም ወደ ልቤ ያልገባውንም የሚቃጠለውን መስዋዕትን አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን ኮረብታውን መስገጃውን ሰርተዋልና፣ ስለዚህ እነሆ ይህን ስፍራ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖክ ልጅ ሸለቆ ዳግመኛ የማይባለው ዘመን ይመጣል። ይህ እግዚአብሔር በዚህ ስፍራ እስኪጀን የይሁዳንና የኢየሩሳሌምን ክብር አፈርሳለሁ፣ በጠላቶችን አፍ በሰይፍና ነፍሳቸውንም በሚሹት እጅ እጥላቸዋለሁ። ሬሳቸውንም ለሰማይ ወፎችና ለምድር አራዊት መብት አድርጌ እሰጣቸዋለሁ። ይህንንም ከተማ ለመደነቂያና ለማዋጫ አድርጋታለሁ። የሚያልፍባቸውም ሁሉ ስለ ተደረገባቸው መቅሰፍት ሁሉ ይደንቃል፣ ይሸኛልም፣ ይምጥጣልም። የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ። ሁሉም ጠላቶቻቸውና ማን ነው እየተናገረ ያለው? ይሄ ስለ ክፎች ይሄን አደርጋለሁ እንጂ እዛ ጋር ደግሞ ሄደ ስታየው ብሉ አላቸው። ማን ነው እየተናገረ ያለው? እግዚአብሔር አበላቸዋለሁ አለ። የወንዶችና የሴቶች ልጃቸውን ስጋ አበላቸዋለሁ አለ። እሺ አበላቸው? አብልቷቸው። ይሄ ትንቢት ተናግሯል። እግዚአብሔር የተናገረውን ትንቢት አይፈጽምም? አበላቸው ወይ? አበላቸው ብለሃል እኮ እዚህ ጋር አይፈጽምም ወይ? የተናገረውን ብዙ እንትን የሚመለሱ ነገሮች አሉ። የማያደርገው አይፈጽምም። ትንቢት ተናግሮ ይሄ የሐሰተኛ ነብይ መገለጫ ነው። እዚህ ትንቢት ተናግሮ የማይፈጽም እግዚአብሔር ትንቢት አይደለም የሚናገረው፣ የሚሆነውን ነው የሚናገረው። ትንቢት ነብያት እኮ የሚሆነውን ትንቢት ተናገረ። የሚያደርገውን እኮ አበላቸው የሚለውን አንድ ያሳየኝ። አደርጋለሁ ያለውን ነገር አያደርግም። ይኸውልህ የሚያደርገውና የማያደርገው አለ። እዛ ጋር ሂድና የተደረገውን አሳየኝ። አደርጋለሁ የሚለውን አያደርግም እግዚአብሔር። ቆይ አደርጋለሁ የሚለውን አላደረገውም። ሂድና እኮ እዚህ ጋር አደርጋለሁ አለ። እንዴት አያደርግም? አደርጋለሁ አለ፣ ግን ሲያበላቸው አሳየኝ አልኩህ እኮ። ያ ሲበሉ አሳይሃለሁ። ሰዎቹ እግዚአብሔር ተናገረ ትበላላችሁ ብሎ ቆይ እግዚአብሔር የወንዶቻቸውን ስጋ አበላችኋለሁ ብሎ ትበላላችሁ ብሎ ተናገረ። ሲበሉ ነበር። አንደኛ ነገሥት ላይ ለምሳሌ ቀቅላ ልጇን በልታለች። አልበላችም። ያበላት ደግሞ ማን ነው? እግዚአብሔር ነው። እዛ ጋር ያ እግዚአብሔር ይሄን መቅሰፍት አመጣ፣ አበላችኋለሁ ብሎ ቃል ገባ። ከዛ በላች። ገብቶኛል። ያበላቸው የዛ ጋር ያለው ንጉስ ይኸው አልኩህ እኮ። ቆይ አይ ንጉሱ አይደለም ያበላው መሪስ አነስ እዛው የሚያሳግለትና ይኸው የንጉሱ ታሪክ ንጉሱ እግዚአብሔር ያደረገበት በሱ አማር ጊዜ ነውና እንደተበላ ሳቅና የእግዚአብሔር ቀን ተፈጸመ ሳይቅ ደነገጠ፣ ልብሱን ቀደደ ነው የሚለው። ንጉሱ አይደለም ያስበላት ደነገጠ። እንደውም እሱ ያው አነሳሳዩ ያ እንደው ሰቆቃወ ኤርምያስ ምዕራፍ 2 ላይ እዛ ጋር ንጉሱ አይደለም ንጉሱ ጋር እንመጣለን። ከዛ አቤቱ አለ በምን ላይ እንደዚህ እንዳደረክ ተመልከት አለ። ከዛ በኋላስ በእውኑ ሴቶች ፍሬያቸውን ከዛ ያቀማጠሏቸውን ሕፃናቶችን ይበላሉን? በእውኑ ካህኑና ነቢዩ በጌታ መቅደስ ውስጥ ይገደላሉን? በማለት ራሱ ኤርምያስ እግዚአብሔርን ሲወቅሰው አቤቱ ያደረግከውን ተመልከት እያለ ሲወቅስ እናገኛለን። እሺ ይበላሉን ብሎ ጠየቀው። ያ ታዲያ ያደረግከውን እኮ ነው ያለው። ስለዚህ እንዴት ብሎ ይደረጋል ነው እያለ ያለው። ነብዩ እንዴት ብሎ ይገደላል፣ እንዴት ብሎ ልጆቻቸውን ይባሉ እያለ ያለው። አበላቸው የሚለውን ክፈትለት። ሰቆቃወ ኤርምያስ ምዕራፍ 4 ሂድ። እግዚአብሔር አንድ ይድነቃቸው። በቃ ሚዩት አድርግ። ሰቆቃወ ይድነቃቸው። ምዕራፍ 4 ቁጥር 10 አንብብለት፣ አንብበው ይድነቃቸው። ሚዩት አድርገው ለኛል። እሺ ይሄው አንብበው። አሁን ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 10 አንብብ። እሺ ምን ይላል? አንብበው። ውድ የርኅሩኆች ሴት ልጆቻቸውንም ቀቅለው የወገነ ሴት ልጅ በመቀጥቀጧ መብል አንብበው
አይዞ መብል ምን አይዞን አሉ እንዳትሳት መብል ሆናቸው። ከዛስ ቁጥር 11 ላይ ምን አለ? ከአፍ እግዚአብሔር መዓቱን ፈጽሟልና። ማን የፈጸመው? ጽኑ። ማን የፈጸመው? ከአፍ እግዚአብሔር መዓቱን ፈጽሟልና ጽኑ። ማን ነው ይሄንን መዓት የፈጸመው? ይድነቃቸው። የትኛው እግዚአብሔር አበላቸው የሚለው አውጣልኝ እያልኩ እኮ ነው። ይሄው የትኛው ነው? እግዚአብሔር እኮ ነው መዓቱን የፈጸመው። እኮ እግዚአብሔር ነው አይደል ያበላቸው? መዓቱን የፈጸመው አዎ፣ እግዚአብሔር ለጣዖቶች አበላቸው። ለጣዖቶቹ አዎ። አየህ፣ ከእህትህ ተማር መጀመሪያ። ሱሷን ከአንተ ታንሳለች፣ ግን ከእሷ ተማር። እሺ ሱሱ እግዚአብሔር እንዴት ፍትሃዊ ነው ወይ? ህፃናት ልጆችሽን እንዴት ያበላል? አሁን ኃጢአት ብትሰሪ እንኳን እንዴት ልጆችሽን እንድትበይ በዚህ እንዴት ልትቀጭ ትችላለች? ልጆች እኮ የሚያውቁት ነገር የለም። ይሄ ፍትህ ነው? ወንድም ይኸውልህ፣ መጀመሪያ አዳምጥሽ። መጀመሪያ መጨረሻ ላይ ያለው ነው። እግዚአብሔር መዓቱን ፈጽሟል። ያ ማለት መዓቱን እግዚአብሔር ፈጽሟል፣ በጣዖቶች ላይ ይሄን ነገር ፈጽሟል ማለት ነው እንጂ እነሱ ያደረጉት ነገር ከዚህም በላይ ይገባቸዋል እንደማለት ነው። ገባ አይደለ? ለእኛ አስተምሮ ለእኛ ኦርቶዶክስ ጣዖት ቆይ እነዚህ ጣዖት አምላኪያን እንደሆኑ ተረድቼሻለሁ። ኢምራንም ቅድም 10 ጊዜ ደጋግሞ ሲናገር ነበር። ሁላችንም ተረድተናል፣ እዚህ ውስጥ ያለ ነው ሰዎች ማለት ነው። ይሄ ተነገረ ያለው ለጣዖት አምላኪያን ነው። ኦኬ፣ ግን ይሄንን ያደረገው እግዚአብሔር ነው አለን። ኦኬ፣ ተስማማን። እንዴት ነው ይሄ ፍትህ ነው ወይ? ምንም ሰው ምንም አይነት ኃጢአት ቢሰራ እንዴት ነው ልጅ እንዲበላ የሚደረገው? እግዚአብሔር ልጆች አበሏቸው አይልም? ልጅ ቅድም ይኸውልህ ልጆችን ይነቃቸው እባክህ አንዴ አበላው። አሁን ደግሞ የኔ ልጅ አብልቼ የእሷ ልጅ ደግሞ በምትበላበት ጊዜ አሸሸች ደበቀች ብለህ ያወራ ነበር። እየመለሰች ነው አንዴ ያለው ነገር አንዴ እህት እየመለሰች ነው። አንዴ ተረጋጋ። ኦኬ ሱሱ አለሽ? እኔ ጾመኛ ነኝ፣ አታርቀኝ በዚህ ሰዓት። ያ ይሄ ፍትህ ነው ወይ? ህፃናት አሁን ምንም የሚያውቁት ነገር የለም እንደምናውቀው እና አንድ ህፃን ልጅ በዚህ ልክ እኔ ፈትወን ምንም አላየውም። እሺ ፈትወን እዚህ ጋር ፕሮፋይልን አላየውም። መጽሐፉን በስርዓት ገልጠ ነው ማለት ያለብህ። ገባህ አይደል? ስታወራ እንደዚህ ዘግተህ መጽሐፉን እያየን ያወራ ነው። እባክሽ መጽሐፉን እያየን ነው ማስተኛ መጽሐፉ እዛ መልሱ እያለልህ ለምን ትጠይቀኛለህ? መልሱ እኮ አለ። ስለዚህ አንተ ፕሮፋይልን መክፈት አለብህ። ይሄ መጽሐፉን ማለት ነው ለመረዳዳት ማለት ነው። ይኸው መጽሐፉን ከፍተን አነበብን። የወንዶችና የሴቶች ልጆቻቸውን ስጋ ያበላቸው ማን ነው? እሺ ያበላቸው ማን ነው? ያበላቸው ማን ነው? ሱስ ምንድን ነው? ካሜራ ክፈታለች መልስ የለም። ለዚህ ነው ካሜራ ክፈታለች። ኖ እንደዛ ሳይሆን እኔ መልሱ እዛው ያለ ለምን ትጠይቃለህ? መረዳት እኮ ትችላለህ። አባቴ ኢየሱስ ጋር እኮ ያበላቸው ማን ነው? እግዚአብሔር ማለት ፈጽሞ ያበላቸው ማን ነው? ያበላቸው ማን ነው? እግዚአብሔር ለጣዖቶች እኮ ለጣዖቶች ያስበላው ማን ነው? ይሄ እኮ መቅሰፍት ነው። አንተ ስላልተረዳ ነው እንጂ ለነገሩ እንዴት ይገባችኋል? እናንተ አይገባችሁም። ስለማይገባችሁ እንዴት ያ መቅሰፍቱን ያደረገው መቅሰፍቱን አድርሶ ያስበላቸው ማን ነው? እግዚአብሔር ይሄንን በእንትኖች በጣዖቶች ላይ መቅሰፍት አወረድ እንጂ ከዚህ ጋር ማለት ነው መረዳት አለብህ። እጅን አንሳው ደግሞ እጅን አንሳለት አፍስሷል ይላል። ገባ አይደለ? ቁጣው እግዚአብሔር መዓቱን ይፈጽማል፣ ቁጣውንም አፍስሷል ይላል እሱ ጋር ማለት ነው። እጅ ጋር ያለው እኮ ያደረገው ማን ነው? እግዚአብሔር ነው አይደለ? እግዚአብሔር ነው። እናመሰግናለን። ድንቄም የፍቅር አምላክ። ኦኬ ኤኒዌይ እሺ፣ በዚህ ስለ መብላት ስለሆነ አንቺ ከቤተ ቤተ እምነትሽ ኦርቶዶክስ ነሽ? አይ ምስኪን እና ምንድን ነኝ? ኦኬ
ቀደም አሁን ጋይዝ ምን ኮንፈርም አድርገናል? በብሉይ ኪዳን እግዚአብሔር የሰው ስጋ ያስበላ ነበር። ያንን ኮንፈርም አደረገን። ኦኬ በአዲስ ኪዳን ላይ የኢየሱስ ክርስቶስን ስጋ ነው የምትበሉት አይደለ? ትበያለሽ አይደለ? የአምላክሽን ስጋ ውድ ማለት የአምላክሽን ስጋ ትበያለሽ ወይ? ውድ ስጋና ደግሞ አይገባህም። በአስራሁን እንደዚህ ብለህ ሰላም አይገባ ስጋው ደግሞ ይገባኛል ጠይቀኝ ነበር እኮ ትበያዋለሽ። ስጋው መጀመሪያ ማወቅ አለብህ። ንጽጽር ከፈልክ መጀመሪያ በብሉይ ኪዳን የሰው ስጋ ያስበላ ነበር። አዲስ ኪዳን ላይ የሱን ስጋ ትበያዋለሽ? አዲስ የሱስ ስጋ የሚበላው የኢየሱስ ክርስቶስን ስጋ ትበዩ? ስጋው ደግሞ አታውቅም አንተ። ስጋው ደግሞ ማለት ዳሜን የጠጣ ስጋዬን ይበላ ማለት በእኔ ያመነ ነው። እሺ ይሄ የሚገልጸው ማለት ያ በኢየሱስ ክርስቶስ አምናችሁ እናንተ ክርስቲያኖች ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋና ደሜን የሚበላ የዘላለም ሕይወት አለው አለ። ሶ ስጋና ደሙን በልታችሁ የኢየሱስ ክርስቶስን የዘላለም ሕይወት ታገኛላችሁ አይደለ? አሁን እናገኛለን። ስለዚህ አምላክሽን ትበያዋለሽ ማለት ነው። ውድ ወይ በጣም መድኃኒት እኛ እግዚአብሔር አምላክ ስጋዬን የበላ ደሜን የጠጣ ማለት እንዴት መሰለክ? ማመን ነው። እሺ እምነት ነው። ከማመን የተነሳ ነው እንጂ እኛ የእግዚአብሔርን ስጋ ያ አምነሽ ትበያዋለሽ አይደል? አምነሽ የምታደርጊው ተግባር ነው። ሚዩት አታደርጊ። መልሽልኝ። እኔ ልመልስልህ? ቆይ ትቀጥላለህ። ተረጋጋ። ታይም አትግደይ። አፍጥር እየደረሰብኝ ነው። የኢየሱስ ክርስቶስ እውነተኛ ስጋና ደሙን ትበያዋለሽ ማለት ነው። አነስዬ ግን ስጋዬና ደም ትበላላችሁ ያለው እኮ 54 ላይ ነው። 53 ላይ እኮ የሰውን ስጋ ነው ያላችሁ። አይተዋል? ያ የሰው ልጅ ስጋ ትበላላችሁ። የሰው ስጋ ይበላል። ክፈትላቸው ማለት ሱሱ ተመለሽ። ተመለስኩ። ሰዓት አትግደይብን እባክሽን። ትበያዋለሽ አምላክሽን እሑድ እግዚአብሔር ቃል ነው። እሺ ደም አይደለም እኛ የምንጠጣው። ገባ አይደለ? እኛ ወይ ደሙንም ትጠጫለሽ እንጂ አትጠጪም። ደሙን አትጠጪም። እኛ የእግዚአብሔርን ቃል ምግብ ነው። እኛ የእግዚአብሔር ለኛ ህይወታችን እስከሆነ ድረስ እኛ እግዚአብሔር ምግብ ነው ስለምናምንበት ነው። እግዚአብሔር ምግብ ነው። አዎ ምግብ ነው። ቃሉ ምግብ ነው። የእግዚአብሔር ራሱስ ትበያዋለሽ ወይ? እርሱን ራሱ እግዚአብሔር ቃሉ ለኛ እግዚአብሔርን ራሱ ትበያለሽ ወይ? እግዚአብሔርን ቃሉን ሳይሆን እግዚአብሔርን። ቃል ማለት እግዚአብሔር ነው። እሺ ማወቅ አለብህ። ያ ክርስቶስ ቃል ነው ብለሽ ታምኛለሽ። ኤኒዌይ ክርስቶስን ትበያዋለሽ። ቃሉ ክርስቶስ ቃል ነው። ስለዚህ አምላክን ትበያዋለሽ ማለት ነው። አይ ልጅ እንዴት ነው የሚገባው? እኔ እኮ ሲምፕል እኮ ነው የምረዳው። ክርስቶስን አዎ በለዋለሁ አልሽኝ። ክርስቶስ ደግሞ ምንሽ ነው? አምላክሽ ነው። ስለዚህ አምላክሽን ትበያዋለሽ ማለት ነው ስጋና ደሙን። ስለዚህ ኢየሱስ እንዲህ አላቸው፣ ማንበብ ከፈለግሽ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም የመጨረሻው ቀን አስነሳለሁ እያለ ይቀጥላል። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው አለ። ስለዚህ የክርስቶስን ስጋና ደሙን በልተሽ ትጠጫለሽ? እንዴት ማስረዳት ነው የሚሻልክ? እግዚአብሔር ማስረዳቱን ሳይሆን እዚህ ጋራ ንገሪኝ። ጀስት ትበያለሽ አትበይውም? እሱ ንገሪኝ። ምን አልክ? ትበያለሽ አትበይውም? ምን ነው የምበላው? አምላክሽን ስጋና ደሙን። እግዚአብሔር ቃል ነው። እሱ ደግሞ ምግብ ነው፣ መጠጥ ነው። እሺ እሺ። ትበያለሽ ትጠጪዋለሽ? አዎ ጠጣዋለሁ፣ በላዋለሁ። God damn. Guys, this is Christianity, okay? አምላክ ተበልቶ ከበላሹ በኋላ እስኮ ምን ታደርጊዋለሽ? ወዴት ነው የሚሄደው?
ከተበላ በኋላ ወዴት ነው የሚሄደው? እኔ ልጨነቅልሽ። እግዚአብሔር ወዴት ነው የሚሄደው? እንጀራ ነው፣ የህይወት መጠጥ ነው ከገባ ማለት ነው እኮ። ከተበላ በኋላ ወዴት ሄዳል? ከበላሹ በኋላ ትጸዳጃለሽ? ከበላሹ በኋላ አምላክሽን ወይ ድንግል ትጸዳጃለሽ አላለም። ጤነኛ ነገር አንተ ራስህ የምትጠይቀው ሰው ማለት ነው። እኔ ጤነኛ ነኝ። ምክንያቱም የሆነ ነገር ማቴዎስ ወንጌል ላይ ምን ይላል? በአፍ የገባ ሁሉ ከወደ አልፎ ወደ ዳኒ እንዲጣል ትመለከቱም ይላል። አምላክሽን ከበላሹ ከገባ ወደ ዳኒ መጣዱ አይቀርም ማለት ነው። ስለዚህ ከበላሹ በኋላ ትጸዳጃለሽ ወይ? ለምን መጽሐፍ ትዘጋለህ? መልሽልኝ። እየመለስኩልህ ነው። መጽሐፍ አትዝጋ። ፕሮፌሰር መጽሐፍ ከፍቼ መቀመጥ አልችልም። እናቱ የምትፈልጊ ነገር ካለ ከፍትልሻለሁ። እሱ በቃ መመለስ ካልቻልሽ በቃ ወይ ምን እኛ ደግሞ እንመልስ። እሺ ድንቃ ይድነቃቸው። አምላክን ትበለዋለህ ውዱድ አምላክን ትበለዋለህ? አዎ እበለዋለሁ። ግን ደሙንም ትጠጣለህ? ምናልባት ከገባ ነው። ደሙንስ ትጠጣለህ? ደሙንስ ትጠጣዋለህ? የጠጣ የዘላለም ሕይወት አለው ይላል። ስለዚህ እኔ ነፍስ የተለየው ስጋ መለኮት የተዋሃደው ስጋ እሁድ ቀን እበላለሁ። ነፍስ የተለየው ደም ስጋ የተዋሃደው ደሙን እጠጣለሁ። ይህ ምናልባት ለአንተ እንቆቅልሽ ነው የሚሆነው። አይገባም። ስለዚህ ገብቷል? አረ ገብቶኛል። እኔ መጽሐፉን ልከፍትህ እችላለሁ። ይሄው ገብቶኛል። ይሄው እፍትላለሁ ከፈለክ። ከአንተ በፊት ነው የማውቀው የቱ ጋራም እንዳለ ምናምን ማለት ነው። ከአንተ በፊት ነው ያነበብኩት። ነፍስ የተለየው መለኮት የተዋሃደው ስጋ ትበላላችሁ ማለት ነው። የአምላክን ስጋ ከዛ ደሙንም ትጠጣለህ። መረዳት ትፈልጋለህ? ላስረዳ ስለ ስጋውና ስለ ደሙ። ይሄ ከካኒባሊዝም ይሄ ልዩነቱ ምንድነው? ይድነቃቸው። ከካኒባሊዝም ይሄ ልዩነት ምንድነው? ስማኝ እኮ ላስረዳ። አንዴ ስለ ስጋና ደሙ የሰው ጅብ ከሚባሉት ምንድነው የሚለያቸው? በተለምዶ የሰው ጅብ ከሚባሉት ምንድነው የሚለያቸው? እስኪ አንዴ ስማኛ። እየሰማሁ ነው። እሺ በመጽሐፍ ቅዱስ ማቴዎስ ወንጌል ላይ ጥቅሱ ባላቀውም ኢየሱስ ክርስቶስ ከሐዋርያቶች ጋር በተቀመጠ ሰዓት በጸሎተ ሐሙስ ምን ብሏቸዋል? ይህ ስለናንተ ማቴዎስ ወንጌል ምዕራፍ 4 ምን ይላል እኮ? ምን ይላል? ይህ ስለናንተ የሚቆረሰው ስጋዬ ነው። ህብስቱን ወደ ላይ አነሳና ይሄ ስለናንተ የሚቆረሰው ስጋዬ ነው አይደል ያላቸው? ከዛ እሱም ባረከው፣ ቆረሰ፣ ሰጣቸው። የቆረሰው ይህ ስጋዬ ነው ያለው ስጋው ነው አይደለማ? ስጋው ነው አይደለም? ስጋው አይደለማ? ግን እሱ ታዲያ ኢየሱስ ክርስቶስ ራሱ ህብስቱን አንስቶ ባረከ አይደለም የሚለው? ያ ህብስቱ ግን ወደ ኢየሱስ ክርስቶስ ስጋና ደም ይቀየራል አይደል? ህብስቱን አንስቶ ባረከው። ማን ነው አንስቶ የባረከው? ኢየሱስ ክርስቶስ ነው። አዎ ክርስቶስ ነው አንስቶ የባረከው። ያ ህብስቱ ወደ ክርስቶስ ስጋና ደም ይቀየራል አይቀየርም? በሚጸለይበት ሰዓት ይቀየራል። ግን የክርስቶስ ስጋ ነበር። አዎ that's the point። ስለዚህ ነበር ወይ? ስማኝ፣ ያ ነገር አልነበረም መጀመሪያ እኮ። ቆይ wait a minute። ያ መጀመሪያ ምን አልነበረም? ሆኗል እንዴ? የክርስቶስ ስጋና ደም አልነበረም። አንዴ ይነቃቸው። አንዴ የክርስቶስ ስጋና ደም አልነበረም። ከዛ በኋላ ግን ቄሱ ከጸለየበት በኋላ መንፈስ ቅዱስ ሲመጣና ወደ ክርስቶስ ስጋና ደም ይቀየራል። ስማኝ አንዴ፣ ይኸውልህ ይህ ስጋ የሰጠው ይህ ደም የሰጠው ማን ነው? የራሱ ባለቤቱ ኢየሱስ ክርስቶስ ነው አይደል? በመጽሐፍ ቅዱስ ነው። እና እሱ በጋርዶ ወይ ደግሞ ራሱ። ስለዚህ ህብስት ያ ህብስት ዛሬም ድረስ ያ ህብስት ነው እንጂ ስጋ ነው ብለን ብንበላው ያ የዛን ጊዜ የቀረበው ወይን ነው እንጂ ዛሬ ስጋ ወደ ደሙ ነው ብለን ምንጠጣው እንጂ ሌላ እሱ ታርዶ ወይ ደግሞ የሱ ስጋ ዛሬ ደግሞ የሰው ስጋ አርደን አይደለም ምንበላው። ያ አንስቶ ባረከ፣ ቆረሰ፣ ሰጣቸው። ይህ ስለናንተ የሚቆረሰው ምን ነው አላቸው?
ኧረ አንዴ ነቃቸው። ያ እዛው ያነሳኸው ነጥብ ላይ ያ ህብስት መጀመሪያ ምን ነበረ? ጀስት ህብስትና ወይን ብቻ ነበረ። ከዛ በኋላ ግን አንድ አሁን ስትመጣ ዳቦና ወይን ነበር። አንዴ ዳቦና ወይን ነበረ። ከዛ መጀመሪያ ስለዚህ ሲባርከው ምን ሆነ ማለት ይኸውልህ፣ እዛ ጋር ባረከው ይላቸዋል። ሲባርከው ከምግበ ስጋ ወደ ምግበ ነፍስነት ይቀየራል። አንዴ እባክህን አዳምጥ። አንዴ እባክህ ያ ዳቦ ነበረ፣ ዳቦና ወይን ብቻ ነበረ። መጀመሪያ ላይ ሲመጣ ዳቦና ወይን ነበረ። ከዛ ቄሱ በሚቀድስበት ሰዓት መንፈስ ቅዱስ ይመጣና ወደ ምን ይቀየራል? ወደ ምግበ ነፍስ ወይ ደግሞ ያ ወደ ክርስቶስ ስጋና ደም። እሺ አይደል? ኦኬ። ስለዚህ ወደ ክርስቶስ ስጋና ደም ይቀየራል። ኢስ ኖ ሎንገር ወይንም ደግሞ ከዚህ በኋላ ጀስት ተራ ህብስትና ተራ ዳቦና ተራ ወይን አይደለም፣ ወደ ክርስቶስ ስጋና ደም ተቀይሯል አይደለ? ኦኬ። ስለዚህ ወደ ክርስቶስ ስጋና ደም ከተቀየረ በኋላ ያንን የክርስቶስ ስጋና ደሙን ትበላላችሁ እንዴ? እንበላለን እንጠጣለን አልኩህ እኮ የዛን ጊዜም እኮ ሐዋርያት። ስለዚህ እኔ ታዲያ ምንድነው ይሄውን ሆልዳን አንዴ እየጠየቅኩ ነው ያለው። ቃል በቃል እያወራን ነው። ቆይ አንዴ ጠያቂ ነህ አንተ። ቆይ አንዴ እኔ ነኝ እየጠየቅኩ እኮ። አንዴ እየጠየቅኩ ነው ያለው። ቃል በቃል እያወራን ስለሆነ ታዲያ ይሄ የአምላክን ስጋ የምትበላ የሰው ልጅ ስጋ የምትበላና የምትጠጣ ከሆነ አንተ ከተለምዶ የሰው ጅብ ከሚባሉት ምንድን ነው የሚለየህ? እሺ ልመልስልህ፣ እንዳታስቆመኝ። ያ ቀጥል። ትስማማለህ? እሺ ይህ የምንበላው የክርስቶስ ስጋ የምንጠጣው የክርስቶስ ደም ራሱ በስጋና ደሙ ሳይቀየር ማቴዎስ ወንጌል 26 ላይ የጠቀስከውን ማለት ምን አለ? ያም ህብስት አንስቶ ባረከ። ምክንያቱም አንስቶ ሲባርከው ምን ብሏል? ስማኛ፣ ከዛ ጋር ተያይዞ ነው መልስ። የኔ ጥያቄ ምንድን ነው የሚለየህ ነው ከሰው ጅብ ጋር? እሱን መልስ አዳም እኮ አዳምጥና ህብስቱ እንዴት እንደለወጠው እዛው ላሳየህ ነው እኮ። አንስቶ ባረከው፣ ቆርሶ ሰጣቸው። ይህ ስለናንተ የሚቆረሰው ምን ነው አላቸው? ስጋዬ ነው። ግን ስጋው ተቆርሶ ነበረ እንዴ? አንስቶ ህብስቱ ሲባርከው ምግበ ነፍስ ይሆናል፣ የክርስቶስ ስጋ ይሆናል። ከዛ ወይኑም አንስቶ ባረከ ሰጣቸው። ስለናንተ የሚቆረሰው ዮሐንስ ወንጌል ላይ የተጠቀሰው እኮ ያ ነው። ቀጥታ ክርስቶስ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም። ያ ስጋ ስትበላ ያ ደም ስትጠጣ ደግሞ ቅድመ ሁኔታዎች አሉ። በክርስቶስ ማመን መቻል አለብህ። በክርስቶስ አምላክነት በክርስቶስ እግዚአብሔርነት ማመን መቻል አለብህ። ያ ስታመን መደምደሚያው የመዳን የመጨረሻው ጥግ የሚሆነው ምንድነው? አንዴ እሺ የኔ ጥያቄ አይደለም። የኔ ጥያቄ እባክህ አድሬስ አድርግ። የኔ ጥያቄ ምንድነው? ያ ህብስት ኢስ ኖ ሎንገር ጀስት ህብስትና ወይንም ተራ ህብስትና ወይን አይደለም። ምን ሆኗል? የክርስቶስ ስጋና ደም ሆኗል። በምን አማካኝነት? በመንፈስ ቅዱስ አማካኝነት። በጸሎተ ቅዳሴ ጊዜ ውስጥ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደም መለኮት የሚሆነው በቅዳሴው ጸሎት ነው አለ። ስለዚህ በቅዳሴ ጸሎት ሰዓት ምን ይሆናል? ወይኑ ወደ ስጋ ህብስቱ ወደ ስጋ ይለወጣል፣ እንዲሁም ደግሞ ወይኑ ወደ ደም ይለወጣል፣ ወደ ክርስቶስ ደም ይለወጣል። ስለዚህ ይሄ የክርስቶስ ስጋ እና ደሙ ከሆነ አንተ የአምላክን የክርስቶስን ስጋና ደም ትበላለህ ትጠጣለህ አልከኝ። ኦኬ፣ የምትበላና የምትጠጣ ከሆነ አንተ ምንድነው ከተለምዶ የሰው ጅብ ከሚባሉት የሚለይ? ወይንም ኤፒስቲም ፋይልን አይቶ ከሆነ ህፃናትን ይበሉ ነበረ። ከነዛ ምንድነው የሚለየህ አንተን የሰው ስጋ ከሚበሉት? እሺ እኔ እና ጅቡ የሚለዩት ማለት ነው። ጅቡ ኖርማል አንተን ቢያገኝ ይበላል፣ እኔ ደግሞ አንተን ባገኝ አልበላም። እዚህ ጋር ደግሞ ማለት ነው የተቀየረው አምላክን ብቻ ነው የምትበላው ማለት ነው። እኔ የክርስቶስ ስጋና ደም ብቻ ነው የምበላው። በቃ እናመሰግናለን። ስለዚህ የምትለያዩት ምንድነው? አንተ አምላክን ብቻ ነው የምትበላው፣ የሰው ጅብ ደግሞ ያገኘውን ሰው ይበላል። እናመሰግናለን። እናመሰግናለን። አላሁ አክበር። ዲስ ኢዝ ክርስቲያኒቲ ጋይስ። ራሳችሁን ከዚህ ጠብቁ። አነስ የምንለያየው ብሎ ሀሳብ ሲያነሳ ለራሱ አንድ የሚያደርጋቸው ነገር እንዳለ ኮንፎርም አድርጎ ነው ያለው። ገብቷል?
እኮ አንድ የሚያደርጋቸውማ የሰው ስጋ ይበላሉ ሁለቱም። አንደኛው አምላክ የሚለያያቸው ግን የሰው ስጋ አንበላም። ሰውዬው አሁን አንተ የሰው ስጋ ስትል ኢየሱስ ክርስቶስ ሰው ነው ለማለት ነው። የአምላክ ስጋ ነው አንተ የምትበላው። እኔ አምላክ ስጋ ነው። ኢየሱስ ክርስቶስ አምላክ ስለሆነ እነሱ የሰው ነው የሚበሉት። ሰው መረዳት የሚፈልገውን ብቻ ነው መረዳት የሚፈልግ። መጀመሪያውኑ መረዳት የማይፈልገውን ሰው ማስረዳት አትችልም። እሺ እኔ ተረድቻለሁ። አራት አስወርዷት መልሷት። ኤኒዌይ ተመልሶልናል። እኛ ጋይስ ሰምታችኋል። በክርስትና አምላክ በድሮ ሰዓት ምን ያስበላ ነበር? የሰው ስጋ ያስበላ ነበረ። ከዛ በአዲስ ኪዳን ደግሞ የእሱን ስጋ ያስበላል ማለት ነው። ስለዚህ ክርስቲያኖች በተለምዶ ከሰው ጅብ ጋር የምትለያዩት በምንድን ነው? እናንተ የአምላክን ነው የምትበሉት። የሰው ጅብ ደግሞ የሚባለው ቅድም ወገናችንም እንዳለን ሲያገኘውን ሰው ይበላል ተብሎ ይታሰባል። ስለዚህ ጋይዝ ከዚህ ነገር እንዴት ነው ይህንን የምታምኑት? ሪሊ ማለት ነው እንዴት ነው አእምሮ የሚሰራ አንድ ሰው እንዴት ነው ይህንን የሚቀበለው? አምላክ የሚበላበት ሃይማኖት ማለት ነው። አምላክ በዚህ ልክ ዲስሪስፔክት ሲደረግ ማለት ነው። አስተግፊሩላህ አልዓዚም። ብቻ ከባድ ነው። ማሂሮ ሀሳብ ካለ ቀጥል። አይ ቲንክ እኔ አፍጠር እየደረሰብኝ ነው፣ መውጣት ይኖርብኛል። ኢፍጣር እየደረሰ ነው። እኛ ጋም እንትን እንበል ምንም በቃ ይሄ ኢፕሲን ፋይልን አይታችሁ ከሆነ ይሄ የሰው ስጋ የሚበሉ የሰው ደም የሚበሉ ምናምን ደስ የሚሽት በቃ ተመሳሳይ ሀሳብ ወነዑዙ ቢላህ። አምላካችን አላህ ከዚህ ጥራት ገባው። ወላሂ አምላካችን አላህ ከዚህ ጠራ፣ ከዚህ ነጻ። ለይሰ ከምስሊሁ ሸይ፣ ምንንም የማይመስል አምላክ በማንነቱና በምንነቱ አንድ የሆነ በማንነቱና